ትልቅ ነጥብ የጣልከው ኢየሱስ ክርስቶስን አታምልከው እና ከዛ ትቀጥላለህ። ሚውት አድርጌ እሰማሃለሁ። አብ ማለት ወልድ አይደለም አልኩህ። ወልድ ማለት መንፈስ ቅዱስ አይደለም። መንፈስ ቅዱስ ማለት ደግሞ አብ አይደለም። ሶስቱ በአካል ይነጣጠላሉ። በመለኮታዊ ማንነታቸው ግን ሼር የሚያደርጉት አንድ ነገር አለ ነው ማለት እግዚአብሔራዊ ማንነት። ሁሉም አንድ አይነት ባህሪ ያላቸው የሁሉ ቦታ በሁሉ ጊዜ ይገኛሉ። ሁሉንም ያውቃሉ። ኦምኒፖተንት፣ ኦምኒሳይንስ፣ ኦምኒ ፓወር ናቸው። ሁሉ ነገር አላቸው ብለን ነው የምናምነው። ኢየሱስ ሲሞት እግዚአብሔር ሞተ፣ ወይ ደግሞ ኢየሱስ በስጋ ሲሞት ወልድ ያለው መለኮታዊ ማንነቱ ሞተ እያልን አንል። ይሄ ነው በሶስት ውስጥ የሚሰራ አሁን በእግዚአብሔር ማንነታቸው አንድ ስለሆኑ ማርያም ማህፀን ውስጥ ደግሞ እግዚአብሔር አድሮ ስለነበረ አብም ወልድም መንፈስ ቅዱስም ነው ያደሩት ወይ ብዬ ጠየቅኩህ። ኦፍኮርስ እስከተባበሩ ድረስ አብ ተወለደ ወልድ ተወለደ አትበለኝና በስጋው በእግዚአብሔራዊ ማንነታቸው ሶስቱንም ወልዳቸዋለች። እግዚአብሔርን ወልዳለች አለን። በእግዚአብሔራዊ ማንነት መለኮትን በስጋ ውስጥ የመጣውን ሃይ ፓወር ግን ወልደዋለች እኮ። ስለዚህ አብ ወልድ መንፈስ ቅዱስ በእግዚአብሔራዊ ማንነታቸው በስጋ ተገልጠዋል። ምን አልከኝ? አብ ወልድ መንፈስ ቅዱስ ኢየሱስ ምን አለ መሰለህ? አብ በእኔ ውስጥ እንዳለ ኢየሱስ ውስጥ ተገልጧል እኮ። ገባኝ። አብ ወልድ መንፈስ ቅዱስ በእግዚአብሔራዊ ማንነታቸው ኢየሱስ ውስጥ ተገልጧል ማለት ነው። ተገልጧል። እኔ እናንተ ላይም ሊገለጥ ይችላል። አሁን አንተ ላይም ሊገለጥ ይችላል። ተግባባን። ይሄኒ እንትና አሁን አላህ አንተ ላይ ሊገለጥ ይችላል አይችልም? አይ እኛ እንደዛ እናምን። እሱ ሌላ ነገር ነው። አናምንም ሌላ ነው። መማር ደግሞ ሌላ ነው እኮ። እሺ እንትንም በል ሄኒ ላስተካክልክ እያለ ስለሆነ እሱ ያስተካክልክ። ኖ ሌላ ሰው አስተካክለኝም። እኔ ከሙስሊም ጋር ሳወራና ከሌላ ሃይማኖት ጋር ሳወራ ይለያያል። ስለዚህ ሌላ ሃይማኖት ያለው ሰው እዚህ ጋር ገብቶ እንዲያሳየኛል። በቃ ከሄኒ ጋር እናንተ ፊት እኔ ከሌላ ሃይማኖት ሰው ጋር መከራከር አልፈልግም። እሺ እኮ ከሄኒ ጋር እንቀጥል። እሺ አንተ እስከዛ እኔ ምን ታርጌ ልስማ? አዳምጠንና ያንተን አሁን ተረድተናል ሐሳብህን። ኦኬ እሺ ልስማ። ኢምራን ትቀጥላለህ ወይስ? እሺ ኢምራን የለም መሰለኝ። ሄኒ አለክ? አሎ ጃ እንዴት ነህ አባቴ? ይህ ነው ሰላም ነው። እንዴት ነህ? አለሁልህ ብራዘር። እግዚአብሔር ይወልዳል እንዴ? በመጀመሪያ እሱ ካለው ላይ ትንሽ ማስተካከል ማለት ያው አታስተካክሉ። እሱ እንትን ነው። አንተ ኦርቶዶክስ ነህ፣ እሱ ጴንጤ ነው። ለዛ ነው። ኦኬ ኦልጂሰስ አይደለም። እሱ ጴንጤ ነው። በቃ እኔ ማንም ሰው እንዲያስተካክለኝ አልፈልግም ምናምን አለ። በቃ አይ አይደለም የስላሴ አይደለም የትሪኒቲ አብ ወልድ መንፈስ ቅዱስ ትምህርት ግን የኦርቶዶክስን አልቃወምም። ዚያር ፐርፌክት እንደው በዚህ ትምህርት ላይ። ስለዚህ ተሳስተሃል። ካረመኝ እታረማለሁ። እሱስ ቢሆን አንተም ብታረመኝ እኮ እታረማለሁ። እንኳን እሱ ያርመኝ። በመጀመሪያ አይ ማውራት ሳይሆን እኔ ካንተ ጋር ነው መቀጠል የምፈልገው። ቤቱ ያው ያንተ ስለሆነ ካንተ ጋር ነው መቀጠል የምፈልገው። እኔ እናንተ እያወራን እሱ ይማር አይሻልም? አይ መማር ምናምን ሳይሆን እሱም እኮ ያውቃል እኮ ወደ ወይ ተሳሳተው ነገር ካለ እኔ እናንተ እናውራ፣ እሱ ይማር አይሻልም? ችግር የለውም ግን ያው መማር ባትለው ጥሩ ነው። እሱም ያስተካክል፣ ችግር የለውም። እኔ ያው በፖዚቲቭሊ ነው እንጂ ያው እሱም ፐርሰናሊ አታክ ለማድረግ አይደለም። አሁን ወደ አንተ ስንመጣ እግዚአብሔር ይወልዳል ወይ? እግዚአብሔር አንድያ ልጅ አለው። እሱም ልጁ ኢየሱስ ክርስቶስ ነው በስጋ የተገለጠው ማለት ነው። እሺ እግዚአብሔር ከወለደ አስጨርሰኛ። አንድ ጥያቄ ስጠይቅ መልሱ እንዲመለስልህ ከፈለክ ደግሞ ያው ጊዜ መስጠት አለብን። ምን መሰለህ ሄኒ፣ አንድ ነገር ልንገርህ። ከኔ ደግሞ ያልኩህ እግዚአብሔር ይወልዳል አይወልድም ብዬ ስጠይቅህ ይወልዳል ካልከኝ በቃ መለስክልኝ። ምንድን ነው የወለደው? እንዴት ነው የወለደው? ማንን ነው የወለደው? ደግሞ በቀጣይ የምጠይቅ ጥያቄ ሊሆን ይችላል። ግን ይኸውልህ ስጠይቅ ማለት እንዲሁ በግርድፉ ሳይሆን እንዲመለስልህ ከፈለክ እንዴት ወለደ የሚለውንም እሱን እጠይቅሃለሁ። ጥያቄ ከሆነብኝ እጠይቅሃለሁ። ኦኬ እሺ ቀጥል፣ ችግር የለውም። ያው እስከማውቀው ድረስ እኔ መልስልሃለሁ። ያላወቅሁት አላውቅም ነው የምልህ። ችግር የለውም። እግዚአብሔር ይወልዳል ሄኒ? ካሜራው ነጥፋው። እሺ ታብሌት ክፍት ነበር ታይ ነበር። አውጤ እኮ ነው ይዘጋል። ለዛ ነው። እሺ ለዛ ነው የሆነ እንቅስቃሴ ከሌለው እንትን ይዘጋል። ለዛ ነው። ቀጥሉ። ጨረስክ እንዴ?
ሄኒ ወዴት ሌላ ክርስቲያን አስገቡ ወይ? መቀጠል የሚፈልግ ሰው ካለ ልቀቅ፣ መቀጠል ትችላላችሁ ያላችሁ ሰዎች ካላችሁ። ታብታቧን አንዴ 3 ሚሊዮን እናስገባት። ኮፒ ሊንኳን ደግሞ 50 ሺህ እናስገባት አንዴ። እና ምንድነው ከኢብሮ ከስሙ አጠገብ የልብ ቅርጽ ፕላስ አለች። እሷን እየነካችሁ ሜምበር ሁኑ። አንዳንድ ኮይን ነው ሁላችሁ። ኢብራሂም ከላይ ኢብራሂም አፖሎጂስ ከሚለው አጠገብ ልብ ቅርጽ እና የመደመር ምልክት አለች። እሷን እየነካችሁ አንዳንድ ኮይን ነው ሜምበር ሁኑ ሁላችሁ። እስቲ አዎ ይኸው ፋቲያ ሆናለች፣ መሐመድ ሆኗል። ሁላችሁም እንደዚህ ሁኑ። አዎ እና ምን ታደርጋላችሁ? ሁሌ ላይቭ ከፍታችሁ ስገቡ ይህንን ነገር ሁላችሁ ሜምበርሺፕ ሁኑ። እሺ ሁሌ በቃ አንድ ላይቭ ላይ አንድ ጊዜ ብቻ ነው ማድረግ የምችሉት። ሁላችሁም ሜምበር ሁኑ። አዎ እሺ ክርስቲያኖች ካላችሁ ሪኩዌስት እኔ ያለው በሌላ አርስታ አናወራም። ይሄ ኦልሬዲ ይበቃናል። እሺ ታዴ፣ እሺ አንተ የውርስ ኃጢአት አለ ብለህ ታምናለህ? ኦፍኮርስ ይኖራል ብዬ አምናለሁ። ኦኬ፣ ስለዚህ አንድ ሕፃን ልጅ ሲወለድ ንጹህ ሆኖ የመፈጠር ነፃ ፍቃድ የለውም ማለት ነው። ይቅርታ ስልክ ገብቶብኝ ነው። በጣም ይቅርታ ጃ። እሺ ታዴና አስፈቅደውና ቀጠል ካለክ መቀጠል ትችላለህ። አይ ቀጥሉ፣ በቃ ችግር የለውም። እያወራ ከሆነ ቀጥል፣ ችግር የለውም። ታዴና አስፈቅደውና ከፈቀደልን መቀጠል ትችላለህ። ጥሩ ሀሳብ አለኝ ካለ ይግባ እኮ ማውራት ስለፈለገ ያብራሽ። እኔ ሚውት አድርጌ ልስማ። ሁላችሁም ሜምበር ሁኑ። 1000 ሰው ነው ያለው። ቢያንስ 100 ሰው ሜምበር መሆን ያቅተዋል። ምን ሰራል? አንዳንድ ኮይን እኮ ነው። በቃ እየነካችሁ ሁላችሁ ኢብሮ አፖሎጂስት ከሚለው አጠገብ ልብ ቅርጽ ፕላስ አለች እና እሷን እየነካችሁ ሜምበር ሁኑ ሁላችሁም ማለት ነው። ከዛ ሁሌ ላይቭ ስትመጡ የመጀመሪያ ስራችሁ በቃ ሜምበር መሆን ማለት ነው። እንባችሁ ከዛ ላይክ ሃይ እንትን ራንክ እንትን ያለውን ያስቆጠረውን ኢብሮ ስልክ ይሸልማል። ከ10 ነው የሚታረሙ። እሺ ታዴ ማን እንቀጥል? እና ለመሰለክ ቅድም ኢብራሂም የሆነ ነገር የሆነች ልጅ ሲያስተምራት ስለሰማው እሱ ግራ ገብቶ እናንተ ጋር የገባሁት ምንድን ነው ሲያስተምራት የነበረው ስለ ነብዩ መሐመድ የተለያየ የነቢያት መጽሐፍን እየጠቀሰ መጽሐፍ ቅዱስ ውስጥ እንዳለ እንደተተነበየ ሲነግራት ነበረና እሱ አልገባኝ፣ ገርሞኝ ነው እየሰማ ያለሁት። እስኪ በዛ ጉዳይ ካወራኝ ደስ ይለኛል። ኢብሮ ታወራለህ? ይመቻል ግን አጭር ነገር ስለሚወድ ከደከመክ ሌላ ጊዜ ይሁን። የሆነ ድካም ይታየኛል። ኖት ሄዳዩ ጃ አጫጭር ነገሮችን ስለሚወድ ጃ ይጨርስና እኔ እናንተ እንቀጥላለን። አንተ ተቀመጥ እሺ። ከሄኒ ጋር ያወራና ቀጥል ጃ። እሺ ሄና አለክ አለው። በመሀል ስልክ እየተደወለልኝ ስለሆነ ነው። ታዲያ ቁልፍ ይዘህ ለምን ትመጣለህ? አስቀምጥላችሁ አትመጣ አለክ ሄኒ? አይ እንትኑ ኔትወርኩ አዛ ነው እና በቃ ወይ ቀጥሉ ይብሮ። ምንም ኔትወርኩ እየሰራ 10 እየተደወለለት ወይ ሌላ ክርስቲያን ካለ አስገቡ ወይ ቀጥሉ። ካፒቴን አለክ? እንኳን ደህና መጣ። ሰላም ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ሰላም ነው አልሐምዱሊላህ። እያዳመጥኩ ነበር ግን አስገባችሁ። እዚህ ቤት ስታዳምጥ ገዝቶ ይጎትታል። ችግር አለበት። አሰራው ብዬ በነግረው አልሰማም ማለት። እሺ ሄናን አስወርዱትና ሌላ ክርስቲያን አስገቡ። እኔ ደረሰኝ ኢብሮ ይጨርስና ቴዳማን ትቀጥላላችሁ።
ምናልባት ጃይ አሁን ቴዳ የተጠየቀው ጥያቄ ላይ ብሮ ትንሽ ሰፋ ያለ ስለሆነ ለሌላ ጊዜ ቢያደርጉት ባይ ነኝ። እሱም ደክሞታል። ሰላም አለይኩም። ማን የደከመው? ኢብራሂምን ደከመው እንዳትል። አይ ሰፋ ለጊዜ ስለሚወስድ ነው። እሺ በቃ ይቅርታ። ታፕታፕ አድርጉ ልጆች፣ ኮፒሊንግ አድርጉ እንጂ ምንድን ነው? ሙሉ ባወራም አይደክመኝም። ጃ አንድ ቻንስ ሞክረ። ማን ነው የሚለው? ይህንን ልጅ ሞክር አንዴ። ስሙ ምን እንደሚል የአርሰናል ልክ ኔትወርኩ ቀይ በርቷል። አላህ ለምንድን ነው ኃጢአት የማይሰራ ሰው አጠፋለህ ያለው? ኃጢአት ካልሰራችሁ ሰዎችን አጠፋለህ ይላል አላህ መጽሐፍ ውስጥ የተደበቀ። እስቲ ይህንን ሂድበት፣ እስቲ እሰጥሃለሁ አንቀጽ። እናንተ ጥሩ ጥያቄ ሲጠይቋችሁ ብሎክ ታደርጋላችሁ። ሰው እየጠየቅ እኮ ነው። ምንም ሳሂህ ሙስሊም 2749 ላይ ግለጥልኝ። ኖ ብሎክ ያደርገኛል፣ ብዙ ጊዜ አድርጎኛል። ብሎክ አድርጉት። አሁንም ወላሂ በየትኛውም አካውንት ብትመጣ ብሎክ አደርጋለሁ። ብሎክ አድርጉት። ፈጠን ያለሽ ደግሞ ስማ፣ መንገድ ዳር ትቦ ውስጥ ሆኖ ነው የሚያወራው። ኢቭን ሾ እንዳያዩት። ስማ፣ ለወታደሮች ትእዛዝ እየሰጠ አይመስልም። በስተቀኝ በኩል እየገቡ ነው እና ቀስ ብላችሁ ሙቷቸው ከኋላ ምናምን የሚል ነው ይመስል። ኧረ ላሽ ወላሂ ከአፍጋኒስታን የመጣው ይትቀልዳለ እንደ ኧረ ሰማ ብሎክ አድርጉት። እሺ እኔ ቤት ማለት ነው መተህ ስርዓት ሲኖርህ የዛን ጊዜ ታወራለህ በስርዓት። ያው ቴዳ ስርዓት ያለው ሰው ነው። እንደ ሌሎቹ ስርዓት ሲኖርህ ችግር የለውም። ማንኛውም ጥያቄ እንኳን አንተን መምህሮችንም እናስተናግዳለን፣ እንኳን አንተን ማለት ነው። ሰው በስርዓት ነው። እኛ ቤት ስርዓት ያስፈልጋል። እየመጣ ሪፖርት እያደረክ የሰው ቤት ለማዘጋት ካዶሽን ቀጥልና በቃ ላስት ቻንስ። ኢብራሂም ዜን ደህና ነህ? አልሐምዱሊላህ። ቆይ ጃሊ ያወራ ፈልጓል። እሺ አንድ ጊዜ። አይ ትላንት የጠየቅኩህን አልመለስክልኝም። ጃቢር ሊያወራ ፈልጓል አንድ ጊዜ። በቃ እሱ ይመልስልኝ፣ ችግር የለውም። አንተ ከከበደ ካዶሽ ምን ሆነ ነው? ካዶሽ እስቲ ፓርክ አርግና ተረጋጋ፣ ሰው እንዳገጭ። እሺ ጃቢር ደህና ነህ? እንዴት ነህ? ሰላም ነው? ጠፋህ እኮ ዘጋኝ። ስልክ ላይ እንትን ስምክ ላይ ነጥብ ስጨምርበት ተቀየርክ። ኧረ የለም እኮ ስም ፈልጌ ያጣሁ እኮ አንተ ነህ እራሱ ነው። እኔማ እባክህ አዳዲስ አካውንት ነው የምትከፍተው? አሲ እያዘጉብኝ ነው ሪፖርት እያደረጉ። ምን ላድርግ? አንድ በላቸው እስቲ። ተዘግቶብህ ነው እንዴ? እከፍታለሁ ይዘጉብኛል። እኔ ምን እንዳረኳቸው? አይ አይደል ነው፣ ምናልባት ጸባይን አሳምሯ እንዴ። እኔማ እንደምታውቀኝ ነው በቃ። ምን አላስቸግር። እኔ ደርባባ ነኝ፣ ቃተኛ ሞገደኛም አይደለም። አይ ዶንት ኖ የማንንም አካውንት እኔ እንጃ። አንተ ጋር ችግር ያለ ይመስለኛል። አይ ቲንክ ራስን ችግር እኔ ስሳደብ አይተኝ ታውቃለህ? እሺ እኔ ያው እኛ ማለት ነው አምላካችን እኔ አልወልድም አልወለድም ማለት እኔ እናንተስ አምላክ ይወልዳል? አምላክ ምን የሚያቅተው ነገር አለ? የእናንተ አምላክ ስለማይችል ነው ወይስ? አይ ስለ ሁለት ስለማይሆን ነው። አንድ ስለሆነ ማንነቱም ምንነቱም ከወለደም ከተወለደም ሁለት ስለሚሆን ላይክ ባህሪው ስላይደለ። አይ በዓለም ላይ እኮ ኤግዚስት የሚያደርግ የትኛውም አይ ቲንክ ሃይማኖት አንድን አምላክ ነው የሚያመልከው። ማን ነው በሚል ነው እንጂ የምንከራከረው አንድ አምላክ ነው ያለው እኛ ጋርም ማንም ጋር። ኦኬ ያንተ አሁን የምታመልከው አንዱ አምላክ ይወልዳል? የኔ አምላክ የኔ አምላክ ይወልዳል ስለ እንደ ሰው እንደኛ በሆነ መንገድ ሳይሆን። አይ እንደሱማ እናስበው። ምን ሆነ እንዲማ አትናገረን። ስለዚህ ምንም የሚሳነው ነገር የለም የኔ አምላክ። እንግዲህ ኦኬ ሁሉንም ማድረግ ይችላል አምላክ። ከኃጢአት በስተቀር ሁሉንም ማድረግ ይችላል። አሁን ኦኬ አምላክነቱን መተው ይችላል። ለምሳሌ ያው ኃጢአት አይደለም አምላክነቱን መተው። ኦኬ አምላክነቱን መተው ስትል አልገባኝም። ብሬክዳውን በቃ እርግፍ አድርጎት ፈጣሪነቱን ትቶት ፍጡር መሆን። አይ አምላክ ሲጀመር በባህሪው አይችልም። እሱን እኮ ሁሉን ነገር ይችላል አልከኝ፣ አሁን አይችልም አልከኝ። እኔ እኮ ለምንድን ነው ቆይ እንቅልፍ ሁሉም ይችላል ስለ እኮ አሁን ምን መሰለህ፣ ሁሉም ይችላል ስለ አሁን አምላክነቱን ትቶ ሰው ይሆናል ብለህ ስትል አስበሃል እኮ። መጀመሪያ ሁሉንም መሆን ይችላል ምን ይሳናል? አይ ኢየሱስ ክርስቶስም እኮ ሰው ሲሆን አየህ ባህሪው ነው። አይ ኢየሱስ ጋር አይደለም ካዶሽ የመጣሁት። ምን መሰለህ አምላክ ምን ይሳነዋል ሁሉንም ማድረግ ይችላል ብለኸኝ የሰላም እንቅልፍ ልተኛ ስል ይሄን ስጠይቅ ደግሞ መልሰህ አይችልም አልከኝ።
እንቅልፌን አጣሁ በመሀል ተጫወትክብኝ። አይ ስለዚህ እንደዛ አምላክ አይደለም። አንተ ሁሉን ነገር እንደምታስበው ማድረግ ይችላል አይደለም። አይችልም? አምላክ እንዴት እሱ እንደዛ ከቻለ ማን ነው እንትን የሚሆነው? አየህ አምላክ የሚሆነው እኮ ገባኝ እኮ እሱን አይችልም እያልኩክ ነው። ኦኬ አይ እንደዛ አይደለም። አይ አንተ በሌላ አንግል ምናልባት ተረድተህ ይሆናል። ኦኬ ይችላል። እሺ ከቻለ ይችላል በለኝ። እኔ አይችልም ነው የምለው። አምላክ ሁሉንም ትቶ ሰው መሆን ፈጣሪነቱን ትቶ ፍጡር መሆን እኮ ሲጀመር እርስ በርስ የሚጋጭ አንተ ያልከው ራሱ እኮ እርስ በርስ የማይስማማ ነገር እኮ ነው። ፍጡር ራሱን የቻለ ሌላ ባህሪ ነው። አምላክ ራሱን የቻለ ሌላ ባህሪ ነው። እሱን ነው የምልህ እኮ እሱን መሆን አይችልም ነው ያልኩህ። ፈጣሪ ፍጡር መሆን አይችልም። ፈጣሪ ፍጡር መሆን አይችልም እኮ። ስለዚህ የማይችለው ነገር አለ። ሁሉን ነገር መሆን ይችላል። ለሱ ምን ይሳነዋል አትበል። ፈጣሪ እኮ ሲጀመር ፈጣሪ ፍጡር መሆን ይችላል ብለህ ስትል እኮ እርስ በርስ ያመጣው አናሎጂ እኮ የሚጋጭ እኮ ነው። ምክንያቱም እኮ እሱን አይችልም ይችላል ያልኩህ እኮ ነው። አንተ አሁን እኮ እሱን አይችልም እኮ እሱን አይችልም እኮ ባህሪው አይደለም እኮ ሲጀመር እኮ ባህሪው ስላልሆነ ከባህሪው አንፃር በቃ ይሄ ለሱ ማድረግ አይገባውም። ገባካ? ስለዚህ አሁን የሆነ ነገር ስጠይቅህ ለሱ ምን ይሳነዋል ብለህ ሁሉን ይችላል ሳይሆን በቃ የሚወልድ ከሆነ ይወልዳል፣ የማይወልድ ከሆነ አይወለድም። በቃ ገባ? በዚህ ነው የምዘጋው። ስለዚህ የአንተ ፈጣሪ ይወልዳል ወይስ አይወልድም? መለስኩልህ እኮ። አይ ለሱ የሚሳነው ነገር የለውም እኮ እኔ ሀሳብ። አየህ እሺ ምንድን ነው የሚወልደው? ምንድን ነው የሚወልደው ስትል አልገባኝም። አንተ ልጅ ወልዳል? አይ እንደሱ አይደለም አልኩ እኮ መጀመሪያ አብራራው እኮ ኢየሱስ ክርስቶስ እግዚአብሔር እንዳንተ ወልደሃል ለማለት አይደለም። አሁን ሰው ምንድን ነው የሚወልደው? ሰው ነው የሚወልደው። አምላክስ? አምላክ ይወልዳል ስንል እኮ እሱ ግብር እኮ ነው ብራዘር። ከግብር አንጻር ምንድን ነው አምላክ የሚወልደው? አምላክ ምንድን ነው የሚወልደው? ምን አይነት ጥያቄ ነው አልገባኝም። ይወልዳል አልከኝ ራስህ እኮ። ከዛ ምንድን ነው የሚወልደው አልኩህ። አምላክ ሰውን ልበልሽ? ሲጀመር ምን መሰለህ፣ ቆይ አንዴ ልመልስ። ቆይ አንዴ ላውራ፣ ችግር የለውም። አምላክ ይወልዳል ስንል የአምላክ ግብሩን ነው። ኢየሱስ ክርስቶስ ከአብ የተገኘ ስለሆነ ይወልዳል የምንለው ቃል የሆነ ሌላ ፍጡር ምናልባት እንደኛ ምናምን እንደዛ ያልን አይደለም። የወልድ ግብሩ መወለድ ስለሆነ ከዘላለም በፊት ከአብ መወለድ ስለሆነ ነው እንጂ ይወልዳል ብለን ያልነው ወይ አስገኘ ወይ የሆነ ነገር አደረገ ምናምን ያልን አይደለም። በቃ እኮ ገብቶኛል። ለጊዜያቸው መቀዳደም ሳይኖራቸው ያው ያንተ ፈጣሪ ወልዷል ይወልዳል ብለኸኛል። አዎ አስገኘ ግብሩ መውለድ ስለሆነ ምንድን ነው የወለደው? አምላክን ነው የወለደው። ኦኬ ስለዚህ አምላክን ይወልዳል ማለት ነው በእናንተ። አምላክን ይወልዳል ስን ብሬክዳውን ማድረግ አለብን። እሱ ማብራራት አለብን። እሺ አብራራው። ግን አምላክነት ቆይ አንዴ አምላክነት ሲጀመር ኢሴንስ ነው። አምላክነት ኔቸር ነው። አሁን ለምሳሌ የሰው ኔቸር ሰውነት ኔቸር ብለን እንደምንለው ሁሉ አምላክነት ኔቸር ነው። አምላክነት እንትን የሚደረግ አይደለም። አምላክ ሌላ አካልን ነው ያስገኘው እንጂ ሌላ ከሱ የተለየ አምላክ አይደለም ያስገኘው። እኮ ስለዚህ አምላክ ሌላ አካል የተገኘው አምላክን አልወለደም። አምላክ አካልን የወለደው እንጂ አምላክን በአካል ወልድ ነው። ኦኬ ስለዚህ አምላክን አይደለም የወለደው አካልን የወለደው። ስለዚህ ከሱ የተገኘ በባህሪ አምላክ ስለሆነ የአብ የባህሪው ተካፋይ ስለሆነ የአብ የባህሪው ተካፋይ ስለሆነ ሌላ ነገር አይደለም እኮ። አትፍረው ካዶሽ፣ ችግር የለውም። አምላክን ወልዷል። አምላክ በአካል እኮ ነው የወለደው። አየህ እኮ አካሉ አምላክ አይደል እንዴ ካዶሽ? ኧረ ተው ግራ አታጋባ። እኔ ሁሉ አካሉ እኮ በሴንስ በኔቸር የወለደው አምላክ ነው፣ የተወለደውም አምላክ ነው። ሲጀምር ባህሪ ይወለዳል እንዴ? ቆይ አንተ ልጠይቅስ፣ ባህሪ ይወለዳል? እሺ ሰውን ነው የሚወልደው። ሰውን ነው የሚወልደው። አምላክስ? አሁን የሰውን አናሎጂ ለአምላክ አፕላይ አታደርግማ። ምክንያቱም ችግር የለውም። ከአምላክ አንጻር አምላክ ምንን ነው የሚወልደው? ኦኬ ነገርኩህ እኮ አምላክ የወለደው ወልድን ነው። ወልዱን በአካል ወልድ አምላክ ነው ኦብቪየስሊ። ስለዚህ አምላክን ወልዷል እያልከኝ እኮ። አይ ወልድ ሌላ ተገኝቶ ሳይሆን የአብ የባህሪው ተካፋይ ነው። የአብን አምላክነትን እሺ ቆይ አምላክ አሁን ይወልዳል ብለኛል። ራሱን ነው የወለደው ወይስ ሌላ ነው የወለደው?
በአካል ሌላ ነው የወለደው፣ ግን አንድ አምላክ ነው። አንድ አምላክ የአብ የባህሪው ተካፋይ ነው ነው። ሌላ ምንድን ነው የወለደው? በሌላ አካል እኮ አካሉ ምንድን ነው? ወልድ እኮ ወልድ ምንድን ነው? አካላዊ ቃል እኮ አካላዊ ቃል ምንድን ነው? አካላዊ ቃል ወልድ ነው እያልኩ። እሱ እኮ በባህሪ አምላክ ነው። ቆይ አካላዊ ቃል ወልድ ፍጡር ነው? ፈጣሪ ነው። ስለዚህ የተወለደው ፈጣሪ ነው ማለት ነው። የተወለደው እሱን እኮ ነው። የአብ የባህሪው ተካፋይ ነው ነው እኮ የተወለደው ፈጣሪ ነው፣ ግን የአብ የባህሪ ሌላ እንትን አይደለም እኮ። ይሁን ችግር የለውም። የተወለደው ፈጣሪ ነው። ኦፍ ኮርስ የወለደውስ ፈጣሪ ነው። የወለደው ስትል አልገባኝም። የወለደው አብ ፈጣሪ ነው በአካል ኦቤስሊ ያ እኮ። በሌላ ነገሩ ፈጣሪ ያልሆነበት ነገር አለ? አልገባኝም። በሌላ ነገር የወለደው ፈጣሪ ነው። አዎ የመለስኩልህ እኮ ነው። ምንድነው? የተወለደውን ፈጣሪ ነው። አዎ ስለዚህ ፈጣሪን ወልዷል በአካል። አዎ ስለዚህ ፈጣሪን ወልዷል በአካል። አዎ ያ ቃሉ ስለሆነ በአካላዊ ቃል እኮ ችግር በአካል ፈጣሪን ወልዷል። አይ አንተ አሁን ፈጣሪ ስትል እኮ ወደ ኔቸርነትን ወደ ባህሪው እየሄድክ እኮ ነው። አየህ እኮ አሁን ፈጣሪ አሁን ለምሳሌ ፈጣሪ ወለደ ብለን ስንል ካዱሽ እስቲ ቆይ ልንገርህ ካዱሽ ቀለል እናድርገው። ለህሊና ታምን ተረጋጋና ፈጣሪ ይወልዳል አልከኝ አይደለም? ጎይድ ምንድነው የሚወልደው ፈጣሪ? ኦኬ አንድ ነገር እሺ፣ አንዴ ላብራራልህ። ቆይ አንዴ ችግር የለውም። ኦኬ አሁን ኢየሱስ ክርስቶስ ለምሳሌ አብ በአካላዊ ቃል ወልድን ወለደ ብለን ስንል ሌላ አስገኘ ያለን አይደለም። ለምሳሌ አሁን ከብርሃን አንድ ምሳሌ ላምጣልህ። ቆይ አሁን ከብርሃን የተገኘ ብርሃን አሁን አንድ ሻማ ስታበራ እኮ ጠባይና አካል አይደለም። ሌላ ብርሃን አይደለም። ሌላ የባህሪ ተካፋይ አይደለም። ካዶሽ ማንነትና ምንነትን ለማንነት ኤግዛምፕል አድርጋ አታምጣ። እያወራን ያለነው ስለ ማንነት ገባክ አይደለ? እኔ ስለ ምንነት አልጠየቅኩም፣ ግን የተወለደው ማንነት ፈጣሪ ነው። የወለደው ማንነት ፈጣሪ ነው አይደለ? አዎ ኦፍ ኮርስ ፈጣሪ ስትል እኮ አንተ አሁን ሁለት እኮ ኔቸር ይወሰድክ እኮ ነው። አንዴ ተወለደ ፈጣሪን ወለደ። እሱ ግብሩ እኮ ነው። እሺ ችግር የለውም። እንትን አድርግልኝ የጊዜ መቀዳደም ሳይኖሩ አየህ። አሁን ለምሳሌ እኛ ቃል አለና የኛ ቃል አፍሪካ ላይ ላቅለልልህ። ለምሳሌ ቆይ እሺ የአላህን ቃል አንተ አሁን ፍጡር እንደማትል ሁሉ እሱን አስረዳለሁ። ከዚህ ጋር አይገናኝም። እንዴት አይገናኝም? በፍጹም አይገናኝም። እሱም በደንብ አስረዳሃለሁ። አንድ ነገር ልንገርክ፣ ይገናኛል። በመጨረሻ ቀን ያላ ቃል እንደ አካል ለብሶ አይደል የሚመጣው? እሱም በደንብ አስረድቼ አስረዳሃለሁ። አሁን አንድ ነገር ልንገርክ። ኦኬ እሺ፣ አይመጣም አካል ለብሶ። ኢብራሂምን ሰላም በለው እስቲ። ኢብራሂምን ቆይ ከአንተ ጋር ልጨርስ። አሁን በመጨረሻ ሰላም ብቻ በለው። ሰላም ብዬዋለሁ። እሺ ሰላም በለው። ሰላም ብያለሁ። እሺ አሁን ቀጥሉ። እሺ እኔ እሱም በኋላ በደንብ አድርጌ አብራራላለሁ። አንዴ ቀጥሉ። እሺ ካዶሽ ኦኬ አይ በፍርድ በኋላ አሁን በመጨረሻ ሰዓት ለምሳሌ እሱን እንመልሳለን። ከዚህ ጋር አይገናኝም። ካዶሽ እንመልስልሃለን። አንተ ቀጥል ከእሱ ጋር። እሺ ይሄንን ጨርስ። እሱ እሺ አሁን ነው የጠየቀው። ለምሳሌ በደብል ስታንዳርድ ነው። አንተም አሁን እኮ እንመልሳለን። ቆይ ካዶሽ እንደውም ዛኪር አለክ እንዴ? ዛኪር ምነው ሰላም ታፈልገ ነው? ሰላም ልበለ? ኖ አይ አሚር ቴዳማን አለክ? ቴዳማን አይ ካዶሽ እንዲረዳ ፈልጌ ቴዳማን አለውኝ ጃቢሮ እኔ አለውኝ። እሺ ኡስታዝ ኢብሮን እቤት እየመጣሁ ነው፣ ወጡን አሞቀ ጠብቀኝ በለው። ከዛ ኢብሮ እሺ ምናምን ብለህ መልስልህ። ኢብሮ ወደ ቤት እየመጣሁ ነው፣ ወጡን አሞቀ ጠብቀኝ። እንትን እንጀራ በሽሮ እና በምስር እንትን ነው። ወንበሩ ደግሞ እንትን ነው። ብርድ ልብስ ይዘህ ትመጣለህ፣ ትቀመጣለህ ማለት ነው። ቀጥሉ አሁን። እሺ ካዶሽ ወይ ጎይድ። እሺ አሁን ምንና ምንድን ነው አሁን ያወሩት? ሰውና ሰው ናቸው ያወሩት። ቴንኪው። አብና ወልድ ሲያወሩ ምንና ምንድን ነው ያወሩት? በአካል አብና ወልድ ናቸው ያወሩት። በምንነት
በምንነትማ አንድ ናቸው እኮ ብራዘር እኮ። አይ ምንና ምንድን ነው ያወሩት? አይ በምንነት እኮ ምንና ምን አይባልም እኮ። አሁን ምንነት እኮ አንድ እኮ ነው። ሰው ነው ያወራው። በቃ አሁን ኢብራሂምና ኖ ማንና ማን ያወሩ ካልኩክ ኡስታዝ ጀማልና ኢብራሂም ትለኛለህ። ምንና ምንድን ነው ያወሩ ካልኩ ሰውና ሰው አልከኝ። ገባህ አይደለ? አሁን አብና ወልድ ሲያወሩ ምንና ምንድን ነው ያወሩት? ምንነታቸውን የጠየቁ ምንነታቸው እኮ አብና ወልድ ያወራል ሲባል እኮ ኖ ማንና ማን ካልኩ ቨርባል በሆነ አነጋገር አይደለም። ኖ ማንና ማን ካልኩክ አብና ወልድ ትለኛለህ። እኔ ያልኩክ ምንና ምንድን ነው እያወሩ ያሉት? ምንና ምን አይባልማ። ምንና ምን ይባላል እንዴ? ምን ከምን ጋር ነው እያወሩ ያሉት? ልክ አይደለም። አንተ አማርኛን አስተካክል። ኧረ ተው መልስ። ምንና ምንድን ነው እያወሩ ያሉት? አይባልም። አማርኛ አልተማርክም እንዴ? በመስኮት ነው የተማርከው አይደለ? ይሄው እንዴ አሁን ምንና ምን እያወሩ ነው ስልክ ሰውና ሰው አልከኝ። ሰውና ሰው አይባልም። ሲጀመር ሰውና ሰው አይባልም። ሰው ነው ያወራው። በቃ ኦይስ አጭርና ግን ሰው ከምን ጋር? እሺ አሁን ጀማል ምንድን ነው? ሰውና ሰው እንዴት ይባላል? ሰው ከእንስሳ ጋር ቢያወራ ሰውና እንስሳ ትለዋለህ አይደለም? እሺ ቆይ ልንገርህ። ጀማል ሰው ነው አይደለ? ኢብራሂም ሰው ነው። ስለዚህ ሰውና ሰው አውርቷል። ሰውና ሰው አያወራም እንዴ? ይሄ እኮ ልክ አይደለም። በተለምዶ ይባላል እንጂ ልክ አይደለም እኮ ነው እኮ። በተለምዶ አብና ወልድ ሲያወሩ ምንና ምንድን ነው እያወሩ ያሉት? አብና ወልድ ነው ያወሩ ያሉት። አይ ማንና ማን ሲሆን ምንና ምን? አብና ወልድ ኖ ማንና ማንን አላልኩክ። ምንና ምንድን? አብና ወልድ አልኩክ። እሺ አብ አምላክ ነው? አዎ አምላክ ነው። ወልድም አምላክ ነው። ኦቢስ ኦኬ። አብ አምላክ የሆነው አብ አምላክ ከሆነው ጋር ወልድ እያወራ ነው። አዎ ምን መሰለህ፣ መለኮትነታቸው ከአንዳቸው የተነጠለ ወይ የተከፋፈለ አይደለም። አይ አንድ መለኮት ነው። ሶስቱም አንድ ሴንስ ነው ሼር የሚያደርጉት እና እንዴት ነው ከዚህ በላይማ እንድታንገላታኝ አልፈቅድልህም። በቃ ኢብሮ እሱን እኮ ነው የምልህ። እሺ ቆይ እንትን ላስረዳው። ኢብሮ ቆይ አሁን ቅድም የጠየኩህን መልስልኝ። መጨረሻ ዘመን ለፍርድ ቀን ለምሳሌ ቆይ ትመጣለህ። እኛ የአላህ ቃል ምንድን ነው ብለን ነው የምናምነው? የአላህ ቃል ፍጡር ነው ወይስ ፈጣሪ ነው? እኮ ምን ብለን ነው የምናምነው? አይ አንዳንዶቹ ፈጣሪ ይላሉ፣ አንዳንዶቹ ፍጡር ይላሉ። እሺ አንዳንዶቹን ተዋቸውና አሁን እንትን እልሃለሁ እንድትረዳው። የእግዚአብሔር ቃል ፍጡር ነው ፈጣሪ? የእግዚአብሔር ቃል ወልድ ነው እኮ ነው ያልኩት። ወልድ ነው። አይ እኮ ፍጡር ነው ፈጣሪ? ፈጣሪ ነው እንጂ ምን ፍጡር ነው? ኦኬ ሰማይ ምድርን የፈጠረው የእግዚአብሔር ቃል ነው ወይስ እግዚአብሔር? እግዚአብሔር ቃል እግዚአብሔርም አይነጣጥሉም። ሲጀመር በቃሉ ነው የፈጠረው እኮ። በቃሉ ከፈጠረ ታዲያ እግዚአብሔር በቃሉ ነው የፈጠረው ወይስ የእግዚአብሔር ቃል ነው የፈጠረው ወይስ እግዚአብሔር ነው የፈጠረው? እግዚአብሔር በቃሉ ነው የፈጠረው። እግዚአብሔር በቃሉ ነው እንጂ የፈጠረው ቃሉ አልፈጠረማ። ያ ቃሉም ያው ከእግዚአብሔር ስለሆነ ፈጥሯል እኮ። ስለዚህ እግዚአብሔር በቃሉ ነው የፈጠረው ማለት ነው። እግዚአብሔር በቃሉ አዎ። ስለዚህ የእግዚአብሔር ቃል የእግዚአብሔር መፍጠሪያ ነው። ያው ኦፍ ኮርስ። ስለዚህ ፈጣሪም አይደለም ፍጡርም አይደለም ማለት ነው። ቆይ ይቅርታ እንዴ፣ አሲያ ሀቢብ ቫዮሌት ምናምን እያለኝ ነው። ምን ሆና ነው? አንዴ ሚውት አድርግ ትሄዳ። ምንድን ነው ጃቢር? ሁለት ሰው እንደዚህ ሆነ ዛሬ እኔ ቤት ውስጥ ሪፖርት አድርገውባቸው ይሆናል። ሁለት ሰው አሁን እሷም ተዘጋባት በቃ ለ3 ቀን፣ ኢምራንም ተዘጋበት። እኔ እንዴት እንደሆነ አላውቅም። ይሄን እስከተለ እኮ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ። ስለዚህ ካዶሽ የእግዚአብሔር ቃል ፈጣሪ ነው ፍጡር ነው መፍጠሪያ ነው? የፈጣሪ ቃል ፍጡር አይደለም ፈጣሪ ነው እንጂ መፍጠሪያ ነው። መፍጠሪያ አይባልም። አይ የፈጣሪ ቃል አሁን ቃሉ ከፈጣሪነቱ እንዴት ትነጥለዋለህ እኮ? መፍጠሪያ ነው አልከኝ እኮ። አይ እሱም ብቻ አይደለም ፈጣሪም ነው እኮ ገባኝ። መፍጠሪያ ነው እኮ አልከኝ። እግዚአብሔር በቃሉ ነው የፈጠረው ወይስ የእግዚአብሔር ቃል ነው የፈጠረው? እግዚአብሔር በቃሉ ነው የፈጠረው። ግን እግዚአብሔር በቃሉ ስል ቃሉም ራሱን የቻለ አምላክ ነው። በቅድመ ዓለም ከአብ ጋር ትክክል ሆኖ የሚኖር እሱ ነው የፈጠረው እንጂ እግዚአብሔር ዓለማትን በፈጠረበት በልጁ በዚህ በመጨረሻ ዘመን ለእኛ ተናገረን ይላል የዕብራውያን ጸሐፊ ሲናገር። እሺ ቆይ የእግዚአብሔር ቃል ከእግዚአብሔር የተለየ አምላክ ነው በአካል? አዎ በአካል ከእግዚአብሔር። ኦኬ እግዚአብሔርና ቃል በአካል ስንት አምላክ ናቸው? አንድ አምላክ። በአካል ሁለት ናቸው አላልከኝም? እንደው በአካል ሁለት በመለኮት አንድ ናቸው እኮ። በአካል ከፋፍሎ አይደለም እኮ ሶስት ነው የሚሆኑት እኮ። አሁን እኮ ምን አልከኝ? ከእግዚአብሔር የተለየ አምላክ ነው አልከኝ እኮ። እንዴ የተለየ አላልኩም፣ የተለየ አካል ነው አልኩ እንጂ እኮ። ስለዚህ ሰማይና ምድርን የፈጠረው የእግዚአብሔር ቃል ነው ወይስ እግዚአብሔር በቃሉ? ሰማይና ምድር የፈጠረው እግዚአብሔር በቃሉ ነው እግዚአብሔር እኮ። ስለዚህ የእግዚአብሔር ቃል የእግዚአብሔር መፍጠሪያ ነው እንጂ ፈጣሪ አይደለም
ፈጣሪ ነው እያልኩ እኮ ነው። ፈጣሪ አይደለም ነው አሁን በቃሉ ፈጠረ ያልከኝ እኮ ነው። በቃሉ ፈጠረ አልከኝ እኮ የእግዚአብሔር መፍጠሪያ ነው አልከኝ አይደለ? ቃል የአላህ ቃል አሁን ፍጡር ነው ፈጣሪ ነው? መልስልኝ። የአላህ መፍጠሪያ ነው። መፍጠሪያ እሱን አልጠየቅኩም። ፈጣሪ ነው ፍጡር ነው? መፍጠሪያ ፈጣሪም ፍጡሩም አይደለም እያልኩ ግን የተፈጠረ ነው ያልተፈጠረ ነው? ያልተፈጠረ ነው ግን የአላህ መፍጠሪያ ነው። አዎ የአላህ መፍጠሪያ ነው ግን ፈጣሪ ፍጡር አይደለም። ፍጡር እንዴት ይሆነ? ከአላህ ተነጥሎ አይታይማ። ቃሉ ከአላህ ተነጥሎ አይታይማ። እንትን እኮ ባህሪው እኮ ነው። እሱን እኮ ነው ያለን ያለ። ለምሳሌ ቀላል ኤግዛምፕል ልስጥህ። አንተ በአይንክ ታያለህ? እኔ በአይኔ ያለው። ኦኬ አይንክ ነው የሚያየው፣ አንተ ነው የምታየው። አይኔም ያያል እኔም ያለው። ምን አይን የህይወት መስኮትን ማን ነው? ኦኬ አንተ በአይንክ ነው የምታየው ወይስ ሁለታችሁም ነው የምታየው? ሁለታችሁም። አይን ከኔ ተነጥሎ ይታያል እንዴ? አይኔ የጠየቅኩት ጥያቄ አንተ በአይንክ ታያለህ? አዎ። ኦኬ ስለዚህ አይንክ ያያል? አዎ ያያል እንጂ። አንተስ? እኔም ያለው። አይን እኮ የኔ በኔ እኮ ነው ያለው። አይንህማ ያንተ ነው። አንተ እኮ አይደለህም እኮ አይንክ። አይንክ አንተ ነህ? አይ በየኔ ነው አይኔ እኮ። ስለዚህ አንተ በአይንክ ታያለህ? አዎ ኦፍ ኮርስ እኮ። ስለዚህ አንተ በአይንክ ታያለህ እንጂ አይንክ አያይማ። እንደዛ አይደለማ። አይ በቃ እኔ በጣም ይህንን ነገር ተረድተኝ ነው። ኢብራሂም ቀጥል በቃ። ጃዬ ጀዛከላ ተመልከት። ኢምራንንም ቅድም እንደዚህ ነው። አሁንም በተመሳሳይ አሲያንም እኔው ቤት አያችሁ። ኦዲየንስ ይላል እኮ ሪፖርት አድርገውባቸው ነው። እዚሁ ቤት ያለ ሰው ነው አለ። እዚህ ላይቭ ላይ ቁጭ ያለ ሰው ነው እዚህ ቤት ውስጥ ወይስ ታች ያለ ሰው ነው? ያው የሚለው እኮ ኑዲቲ ምናምን ነገር ላይ ይሄ ከእንትን ጋር የተገናኘ ነገር ኑድ የሆነ ነገር ታይቶባቸዋል ነው የሚለው። ምንድን ነው ኑድ ማለቴ? ምንም አይነት ኑድ የለም። የት አለ እስኪ ኑድ የሚለው አለ እንዴ? ላይቭ ኮንተንት ኑዲቲ ኤንድ ቦዲ ኤክስፖዠር ይላል እኮ። ኦዲየንስ ነው አይደል? የሆነ ቻስቲ ነው ያላቀም። በዛ እንደዛ ብሎ ሪፖርት አድርገውባቸው። ኦኬ አጂብ ነው። እኔ ወላሂ በጣም ግራ ገባን። እኔ ምንድን ነው እየሰራ ያለው የኛ ህዝብ? እኔ በጣም ቀነሱ። ያው አሁን ነገ እኔ ይዘጋል፣ ከዛ የጃቢር ይዘጋል። እንደዛ ግን እኔ አልቆምም። የሚገርማችሁ የፈለገ ቢዘጋ እኔ አልቆምም። እንደፈለጋችሁ ብታደርጉ ማለት ነው። ግን እናንተ ምንድን ነው የምትሰሩት ነው? ሁለት ሰው በአንድ ቀን ማለት ነው። ሁለት ሰው ወላሂ በጣም ያሳዝናል። እሺ ይሁን ችግር የለውም። ያው የዳዕዋው አንዱ ምን እናድርግ መሰለህ፣ አንድ ጊዜ ያጀማ ምን ታደርጋለህ? በጣም ኮፒ ሊንክ አደራረግ ላሳያችሁ። ኢብራሂም አካውንት ውስጥ ግቡና ትርፍ ስልክ ይዛል እንዴ ብሮ? እንዴ ቀላል ኮፒ ሊንክ አደራረግ ላሳያችሁ። እሺ እስቲ ቆይ ልሞክረው። እሺ የቱ ጋር ልግባጃ? አሳየኝ። ክፈትና ቆይ ላግ ያደርጋል ስልኩ። ያው እንግዲህ ችግር የለውም ኢንሻአላህ። እሺ አንተ ፕሮፋይል ውስጥ ግባ። ያው ፕሮፋይል ውስጥ ነው ያለሁት። እሺ ያ ጀማ አያችሁ፣ ፕሮፋይል ፒክቸርን ጫን ብለህ ያዘው። ለራሴ ሲሆን ያሳያል። ኦኬ ያው ያሳያል። ከዛ ወርታች ኮፒ ሊንክ የምትላለች አትጠይቅም? ይሄው ኮፒ ሊንክ የሚል አያችሁ፣ ይሄው ሰማያዊ። እሱም በቃ ታፕታፕ ማድረግ ነው። ዝም ብለህ ንከውማ በቃ እንደዚህ በቃ ዝም ብለህ ታፕታፕ ስታረጉት ራሱ ኮፒ ሊንክ ያደርጋል። እሺ ቀላል ኮፒ ሊንክ አደራረግ። እንደዚህ ግቡና ፕሮፋይሉን ጫን ብላችሁ ስትይዙት እንዲያመጣላችኋል። ከዛ ኮፒ ሊንክ የምትሏን ዝም ብላችሁ ታፕታፕ ማድረግ፣ ዝም ብላችሁ ማለት ቀላል ነው። እንዲህ ሼር እያደረጋችሁ እንትን ከምትሉ ይሄው አሳያቸው። ይብሩ ኮፒ ሊንክ በጣም ቀላል እና እስቲ አንዴ ለ5 ደቂቃ እንደሱ አድርጉና ተመልሰን እንመጣለን። ስጨርሱ አንድ ቁጥር ነው፣ አንድ ቁጥር ጻፉ። ላይብ ያለ እኮ እንደዛ አያደርግም። ከላይብ ስትወጣ ነው እንደዛ የሚያደርገው። አይ ያደርጋል፣ ችግር የለም። መግባት ኦኬ። እንትን ጫን ብለህ ስትይዘው ቀላል ነው። አክቹሊ ዝም ብለህ አንዴ ስትነካው ወደ ላይቭ ነው የሚያስገባክ። ግን ጫን ብላችሁ ያዙት፣ ላይቭ ላይ ስለሆነ ኮፒ ሊንክ የሚለውን እስኪ ያመጣላችሁ ድረስ ፕሮፋይል ፒክቸሩ ጋር ገቡና ፕሮፋይል ፒክቸሩን ጫን ብላችሁ ያዙት። ከዛ አታች ላይ ኮፒ ሊንክ የሚል ያመጣላችኋል። አይቻልም። ሞክር አንተ ገብተህ እስኪ ትመድባለህ። አዎ ይቻላል። አይ ይቻላል። በማንነት ነው በማንነት ነው የምመድበው። አንተ ጃ
አይደለም። ቆይ እሺ፣ ይቻላል። ይመጣል። አረ ይመጣል። ቲክቶክ እኮ ካምፓኒውን ነው የሚያማክርኝ። ታዶች ተመለስ ወደዚህ። አንተን አንሰማምና አንተና ተመለስ። አንተ አታርግልኝ፣ ችግር የለም። ዶሽ አትቸገር። አንተ የአንተ አገልግሎት ለጊዜው ይቆየንና ስለ ደከመ እንግዳችን ስለሆንከ እንደዛ ይሻላል። እውነት ነው። ሊንክ ላርግ ብዬ ነው እምቢ አለኝ። አንተ አታርግልኝ። ቆይ ግድ የለም ካዶሽ፣ ወይ ታች ስትወርድ ታደርጋለህ እንዴ? አንተማ ለክርስቶስ ያው አንቲክራይስት ነው ብለህ ስለምታስብ ያው ብታረግም ሪፖርት ብታረግም ኖርማል ነው ለአንተና ስለማያሳስብ። እሺ ቴዳማንን ላስቀጥለው። በቃ እኔ ጃ ግን ነውር ነው፣ እንደዚህ አይደረግም። እሺ እሺ ቴዳማን አለ አለውልህ። እሺ ምንድን ነው ጥያቄ? ቅድም ምንድነው ከነቢያት ትንቢት ጠቅሰህ ስለ ነቢዩ መሐመድ ነው የተጻፉት ያልካቸው ላይ ጥያቄ ስለነበረ ነው። ጠይቅ፣ ችግር የለውም። ለምሳሌ የነቢዩ መሐመድ ስም በመኃልየ ዘሰሎሞን ላይ ምዕራፍ 5 ቁጥር 16 ላይ ተጠቅሷል ብለህ እንደምታምን ነው ያየሁት። አዎ ከምዕራፍ 5 ብቻ ሳይሆን ምዕራፍ 6 ነው። ምዕራፍ 5 ከቁጥር 16 ብቻ ሳይሆን ከፍ ብለህም ከ10 ከ9 ጀምሮ ነው ያለው። እሺ እሱ ስለ ነቢዩ መሐመድ ማውራቱን በምን አረጋገጥክ? ያረጋገጥኩት ነቢዩ መሐመድን ስለሚወክል ማለት ነው ቦታው። አንተ ስለ ኢየሱስ ነው ብለህ ነው አይደል? ስለ ኢየሱስና ስለ ቤተ ክርስቲያን አይ እንትና አሁን ለምሳሌ አይሁዶች የራሳቸው የሚያምኑበት አለ፣ ክርስቲያኖች የሚያምኑበት አለ፣ ሙስሊሞችም ስለዛ ቃል ሶስቱም ይፈልጉታል ያንን ቨርሽን እና ግን ሙስሊሞች በምን አሁን በእስልምና በምን ሂሳብ እዛ ድረስ መታችሁ ያን ቃል ለመሐመድ እንዳላችሁት አልገባኝም። ለዛ አትሊስት የራሳቸው አላህ ስለነገረን ነው። አላህ ነግሮናል በመጽሐፋቸው እንደተጠቀሰ ነው። እሱ መጽሐፍ ወይስ በእናንተ መጽሐፍ? በመጽሐፋቸው ነው እንጂ የሚለው እነሱ መጽሐፍ ላይ አስረዳኝ። እኔ ምክንያቱም ለመሰለ በ10ኛው ክፍለ ክርስቶስ ከመምጣቱ የትና የት ዓመት በፊት ነው እንግዲህ ስለ መኃልየ ዘሰሎሞን አላህ እኮ ነው ያለው ቁርአን ላይ በሱረቱ እንትን ላይ በሱረቱ በነገራችን ላይ ማለት ነው። አንዱን አልጠቀሰም ማለት አንዱን ጠቅሷል ማለት አይደለም። እኔ አሁን ይሄን አካሄድ እቃወማለሁ። ለምንድን ነው መሰለ አላህ በተውራትና በኢንጂል ብሎ ነው ያስቀመጠው። ተውራትና ኢንጂል ብሎ ማለት ደግሞ ቀደምት መጽሐፍትን ሁለቱን ጠቀሰ ማለት ሌሎቹን አልጠቀሰም ማለት አይደለም። ለምሳሌ ታስታውስ እንደሆነ ሉቃስ ላይ የተጠቀሰ ማቴዎስ ላይ ያልተጠቀሰ ስለ መላእክቶች ጉዳይ አለ። ኢየሱስን እንትን ሊሉት ሲሄዱ ማለት ነው ሊጠይቁት ማን ነው ኢየሱስን ሽቱ ሊቀቡ ጠዋት ሲሄዱ ማለት ነው። አንደኛው መልአክ ይላል፣ አንደኛው ሰው ይላል፣ አንደኛው መቅደላዊት ማርያም ብቻ ይላል፣ አንደኛው ከሷ ጋር ሌላ ሰዎች ነበሩ ይላል። አንደኛው አልጠቀሰም ማለት ሌላኛው አልጠቀሰም ማለት አይደለም። ገብቷል? አላህ ሁለቱን እንደ ምሳሌ ሰጠን፣ ተውራትና ኢንጂል። ያ ማንበብና መጻፍ የማይችል ብሎ ጠቀሰ። እሱም ብቻ አይደለም፣ ሌሎች መጽሐፍት በመጽሐፎቻቸው ላይ በሌሎች መጽሐፍ ለምሳሌ ዳንኤል ላይ፣ መኃልየ ዘሰሎሞን ላይ፣ ትንቢተ ኢሳያስ ላይ በጣም ብዙ አሉ። በጣም ብዙ እኔ በትንሹ ማለት ነው ከ25 በላይ እሰጣለሁ ትንቢቶች ማለት። ስለዚህ እኛ ከነብዩ ጋር አለይሂ ሰላቱ ሰላም የሚገናኙ ትክክለኛ የሆኑ ትንቢቶችን አዎ ለነብዩ ነው ብለን እንላለን ማለት ነው። ግልጽ ነው ቴዳ? አንድ ጊዜ ግን ቆይ ሰው ሰላም ሰላም አለይኩም ኡስታዙና አንድ ይቅርታ። ወሰላም ወራህመቱላሂ ወበረካቱ። ብሮ ሀቢቢ እንዴት ናችሁ? እንዴት ነህ ቴዲሻ? እንዴት ነህ? ሰላም ነው አለን አንድ እያደረታችሁ ያሉ ክርስቲያን ታዳሚዎችም ሁላችሁ ነው። ቀጥሉ፣ እየሰማን ነው። ልክ ነህ ኢብራሂም። ግን እኔ የምልህ ይህንን ሀሳብህን ኢብራውያኖች ይቀበሉታል? ክርስቲያኖች ይቀበሉታል? አይ መቀበል እንዴት ይቀበሉታል? አንተ ስታስበው እንዴት ለነብዩ መሐመድ ነው ብለው ያስቀምጣሉ? ቢሆን ራሱ ያጠፉታል እንጂ አላህ በቁርአን ላይ እንዳለው ምን አለ መሰለህ?
እናንተ የመጽሐፍት ሰዎች እውነትን በውሸት ለምን ትቀላቀላላችሁ? እውነትንም የምታውቁ ስትሆኑ ለምን ትደብቃላችሁ ይላል። ከቻሉ ይደብቃሉ፣ ደብቀዋልን ብዙ ነገርን አበላሽተዋል። ሰው ግን እኛ ቅሪቶች አሉ፣ ግልጽ ነው። ቅሪቶች ያ የቀረውን ነገር ግን እኛ እናሳያለን። አይ ለምሳሌ እንትኖች ጁሾች እኮ ወይ ደግሞ እነዚህ ጥቅሱ ላይ አትሞግተኝም ተይዳማ ጥቅሱ ላይ ሞግተኝ። ጥቅሱ ላይ እኮ ነው እየሞገት ካሉት ይኸውልህ መሐመድም የሚለው ቃል ቃሉ ላይ እናወራ። ለምን መሐመድ የሚለው ብቻ ላይ መጣ? እኔ መሐመድ የሚለውን ብቻ ይዤ ነው ያልኩት። አንተ ብዙ ለሃል። እኔ ደግሞ ዝም ብለን ከምንዳክር አንዱን እያያዝን ሌላውን እንልቀቃ። ለምን እንዳክራለን? ለምሳሌ ምን ይላል መሰለ? እስቲ ስለ መሐለ ማዘዝ ሰለሞን 5 ብቻ እናወራ እኮ። ለምን 5ም 6ም እናወራለን? 5 ግን ሲጀምር ከ10 ነው የጀመርኩት፣ ከቁጥር 10 ምን ይላል? መሐለ ሰለሞን 5 እንዴ ምንድነው ኡስታዝ? ምንድነው ኡስታዝ? what happened? ምን ሆንክ ኡስታዙና? ኡስታዝ ሰላም አለይኩም። ምን ሆንክ? አይሰራም። ዱዓ ብቻ ዱዓ ብቻ ነው የሚያስፈልገው። አይሰራም። ምን ማለት ነው ኡስታዝ? አልገባኝም። ማን ነው እንደዚህ? ምን ሆነ ነው? አይሰራም። እንትን ሆነ ምን እንደሆነ አላውቅም። እንትን ብሎ ሐኪም ቤት መምጣቴ ነው። ወላሂ ማለት እንዴት ዱዓ ብቻ አድርጉ። ዱዓ ብቻ አላህ አፍ ያርግ ኡስታዝ ነው እንዴ? እኔ እኮ ግራ ገባኝ ወላሂ። እሺ መጣሁ አንድ ጊዜ ኡስታዝ። ያ ረቢ አብሽር ኡስታዞች፣ እዚህ ጋር ያለን ሰዎች ሁላችን ዱዓ እናደርጋለን። ወላሂ እኔ ወላሂ ሰው እንትን ያለህ መስሎኝ በጣም ራሴ መቆጣጠር አቃተኝና፣ አይ አላህ ያፈር ኢብራሂም የሆነ ነገር ሰምቼ ነበር ከክርስቲያኖች። ሰምተሃል? ቴዲሻ አለ አልሰማሁም። እየሰማሁ ነው። ቴዲሻ አምላክ እኩያ የለውም አይደል? እኩያ አለው። ወደ ሌላ ሀሳብ እንሂድ። ወደ ሌላ እንሂድ አሁን እናሻ። እሺ ኦኬ። ኧረ ለአንተ ለራስህ እኮ ጥቅም ነው። አምላክ እኩያ የለውም፣ ከሁሉም በላይ ነው አምላክ ስትል ሰምቼ ነበረ። እና አምላክ እኩያ የለውም አይደል? ከሁሉም በላይ ነው አይደል? እሱን የሚያክለው የለም፣ እኩያ የለውም። አዎ ሙስሊምም ጁሾችም ክርስቲያኖችም እንደዚህ ነው የምናምነው። በጣም ገረመኝ። አምላክ እኩያ የለውም። አብ አምላክ ነው። አዎ አምላክ ነው። አብ እኩያ አለው። አዎ አምላክ እኩያ አለው። አብ እኩያ አለው። አምላክ ስትለኝ እግዚአብሔር በምንለው አብ ወልድ መንፈስ ቅዱስ አምላክ እኩያ የለውም ብለኝ ነበረ። ግራ ገባኝ ይሄ ነገር። እስቲ ቆይ ግልጽ አድርግልኝ። አምላክ እኩያ አለው። አምላክ እኩያ የለውም። አብ አምላክ ነው። አዎ አብ እኩያ አለው። አዎ አምላክ እኩያ አለው። አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የላቸውም። አብ ግን እኩያ አለው። አምላክ እኩያ አለው። መለስኩልህ እኮ አምላክ አብ አምላክ ነው። ወልድ መንፈስ ቅዱስ አንድ አምላክ እኩያ የለም። አብ ግን እኩያ አለው። እኔ ቴዲሻ እኔ ግራ እያጋባችሁኝ ነው ራሱ። አብ አምላክ ነው አልከኝ፣ አምላክ እኩያ የለውም አልከኝ። እንደገና አብ እኩያ አለው ትለኛለህ። እኩያ ያለውና እኩያ የለውም ላውራና እሰማለሁ። እሺ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። እነዚህ ሶስቱ አንድ እግዚአብሔር ብለን የምንጠራቸው። አብ ግን ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ ያዘው በቃ። እሺ እኔ አይገባኝም፣ እንደዛ አይገባኝም። እሺ ሊገባኝ ከሆነ በአብ በወልድ በመንፈስ ቅዱስ የገለጠ አንድ አምላክ አለ ብላችሁ ነው የምታምኑት አይደል እናንተ? አዎ እንደዛ ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠው አንድ አምላክ ማን ነው?
እግዚአብሔር ጋድ ወይም ያህዌ ማን ነው ያልኩ? ኦኬ ማን ነው ያልኩ? ማንነት አለው ማለት ነው እግዚአብሔር የሚባለው። 3 ፐርሰናሊቲ ያለው ግን ሁሉ 3 ውስጥ አንድ መለኮታዊ ባህሪ ማን ነው ያልኩ? ማን ነው ያልኩ? ማን ነው እኮ ማን ነው? ኦኬ ጋድ ነው። ማን ነው? ኦኬ በ3 ማንነት ደግሞ ተገልጧል እሱ። ኦፍ ኮርስ አዎ እሱ ያ ማንነት ያ ማን ነው ብዬ ስለ እግዚአብሔር ያልከው ማንነት በ3 ማንነት ተገልጿል። ከሱ ጋር ስንት ይሆናሉ ማለት ነው? ስንት ማንነት ይሆናሉ? አልገባኝም ጥያቄ። ማን ነው የተገለጠው? በ3ቱ አካላት ወይም በ3ቱ ማንነት የተገለጠው ማን ነው ስለ እግዚአብሔር አልከኝ። ማን ነው ብዬ ያልኩ እግዚአብሔር ማንነቱን ከነገርከኝ ያ ማንነቱ በ3 ማንነት ከተገለጠ 3ቱ ማንነቶች ደግሞ አብ ወልድ መንፈስ ቅዱስ ከሆኑ ከሱ ጋር ስንት ናቸው? 3 ናቸው። በ3 ውስጥ ያለው አንድ ባህሪ የተገለጠው ማለት ነው። የተገለጠው ለምሳሌ ክርስቶስ በስጋ ተገለጠ ሲባል የተገለጠበት ስጋ አለ፣ እሱ አለ፣ መለኮትና ሰውነት የሚባል ነገር። እነዛ 3 መለኮት የተገለጠባቸው 3 አካላት እና መለኮት አብ ወልድ መንፈስ ቅዱስ ናቸው። መለኮት የተገለጠባቸው 3 ባህሪያት። ይሄ አንድ አምላክ በአብ የተገለጠበት ጥቅስ ይኖር ይሆን? እንደው ግራ የሚያጋባ ነገር ነው። አንድ አምላክ አንተ ባልከው አንድ አምላክ በአብ የተገለጠበት የሚል ጥቅስ መጽሐፋችን ላይ የለም እኮ። በአብ ወልድ መንፈስ ቅዱስ ተገለጠ ስላላችሁኝ ነው እኮ። አብ ወልድ መንፈስ ቅዱስ ግን ብዙ ቦታ ተጽፏል መጽሐፍ ላይ። ገባኝ። አይ አንዱ አምላክ በአብ ወልድ መንፈስ ቅዱስ የተገለጠ አንድ አምላክ አለ ብላችሁ ስለምታምኑ በአብ ተገለጠ የሚል የቱ ጋር ነው ያለው? አንድ አምላክ በአብ ተገለጠ ወይስ አንድ አምላክ ራሱ አብ ነው? አይ ግልጽ ከሆንኩልህ በጣም ሲምፕል እንደ ፕሪሳይዝ አድርጌ የምነግርህ አብ ወልድ አይደለም አልኩ። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም። እነዚህ 3 አንድ መለኮታዊ ባህሪ አላቸው። በአካል 3 ናቸው አልኩ። በቃ እኮ ያ አንድ አምላክ በአብ ተገለጠ ወይም በወልድ ተገለጠ ወይም በመንፈስ ቅዱስ ተገለጠ ወይም ደግሞ በ3ቱ አካላት ተገለጠ የሚል ትምህርት ጥቅሱ ይኖር ይሆን? አንድ አምላክ በአብ ተገለጠ፣ አንድ አምላክ በወልድ ተገለጠ የሚል ጥቅስ የለም፣ አላነበብኩም። በ3ቱ አካላት ተገለጠ የሚል በ3 አካላት ግን አለ። አብ ወልድ መንፈስ ቅዱስ በጣም ብዙ ቦታ አንድ አምላክ በ3 አካላት ነው አይጠየቁት ጥያቄ። አንዱ አምላክ በ3ቱ አካላት ተገለጠ ወይም ደግሞ በአብ ወልድ መንፈስ ቅዱስ ተገለጠ የሚል ነገር አለ ባይብል ላይ? አንዱ አምላክ በአብ በወልድ በመንፈስ ቅዱስ ተገለጠ፣ በ3ቱ አካላት ተገለጠ የሚል ነገር አለ? አሁን አንተ የምትለኝ ስፔሲፊካሊ ቃል አንዱ አምላክ በ3 ማንነት ተገለጠ የሚለው ባይኖርም የተለያየ ቦታ ላይ አብ ወልድ መንፈስ ቅዱስ ተጠቅሰዋል መጽሐፍ ቅዱስ ላይ ለሉ ነው። አብ ወልድ መንፈስ ቅዱስ ተጠቅሰዋል አልተጠቀሱም አይደለም እኮ እሱ አይደለም ነጥቡ። ለምን ተጠቀሱ? ይሄ አንድ ቆይ እኮ እሱን እነግርሃለሁ። ምን ችግር አለው? ቀላል እኮ ነው። እስኪ ንገረኝ። ከዛ ደግሞ እነግርሃለሁ። ወደ ሌላ ነገር ከመሄድ በፊት ጠያቂው እኔ ነኝ እኮ። ስለዚህ አንዱ አምላክ 3 አካል አለው የሚል የቱ ጋር ነው ያለው? አሁን እኮ ያልኩ ነው ስፔሲፊካሊ አንድ አምላክ 3 አካል አለው የሚል የለም። ግን በመጽሐፋችን ላይ አንድ አምላክ አንድ አካል ነው ያለው በ3 ማንነት ነው አልኩ። እኔ በ3 ማንነት የተገለጠበት ጥቅስ አላገኘውም እስካሁን ድረስ። አንድ አምላክ በ3 ማንነት ተገለጠ የሚል አላየውም። እኔ አንድ አምላክ የሚል ነገር ያየሁት እስኪ እኔ ልጠይቅህ። እሺ እኔ ላምጣልህ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ደቀ መዛሙርት ያድርጓቸው አለ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? ምንም ችግር የለውም። አብና ወልድ መንፈስ ቅዱስ ብቻ ሳይሆኑ አብ ወልድና መላእክት የተጠቀሱበት ጥቅስ አለ። አሕዛብን ሂዱና በአብ በወልድ መንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት ያድርጓቸው አለ ኢየሱስ ክርስቶስ በማቴዎስ 28 ላይ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? እኮ ከአብና መንፈስ ቅዱስ ከወልድ ጋር መገለጻቸው ነው የገረመ ወይስ ከአብ ጋር ወልድና መንፈስ ቅዱስ መገለጻቸው ነው የገረመ? አንድ ላይ የክርስቶስ ደቀ መዛሙርት ለመሆን መንፈስ ቅዱስና አብ እዚህ ጋር ለምን ተፈለጉ ልልህ ነው። ምንም ችግር የለውም። አንተ ለምን እንደተፈለገ ነገረኛ። አንድ አምላክ ስለሆነ ነው አልኳ። ሁለቱም አስፈላጊ አይደለም። የቱ ጋር የትኛው ኃይለ ቃል አንድ አምላክ ብዬ ድምዳሜ ለማድረስ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ብሎ ይናገራል። ምን ማለት ነው? የቱ ጋር ነው እንደዛ የሚለው? እስቲ ኧረ እንደው እስኪ እሺ ስልኬን ይዤ ነው እንዴት እንደማወጣልህ አላውቅም። አንዴ ቀጥብቀኝ ብቻ ንገረን አንተ። እሺ አንዴ ቀጥብቀኝ። አንዴ እሺ እስከዛ ከሌላ ነገር እያወራ ጠብቀኝ። መጽሐፍ ይያዝ። ምን አይነት ነገር ነው እያመጡ ጥቅስ? ችግር የለም። በደንብ እየጠቀስን እናወራለን። ብዙ አምጣና ጥቀስልን እባክህ። አንዴ
እሺ ልግባ ቤት። እና እንደዛ ነው ብሮ። አይሰራም ራሷን ቀኝ በግራዬ ነው የምበለው። እኔ እኮ ግራ ገባኝ እኮ ኡስታዝ፣ ወላሂ በጣም ምንም አይታወቅም። አሁን ምንድን ነው ምክንያቱ? ምክንያቱን አላወቅኸውም? እንጃ አልታወቀም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለሁት። ከዚህ ከአንጓው ወደ ላይ ከማከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን ከዚህ ወደ ላይ ነው ወደዚህ ከሱ ወደ ላይ እንትን አይልም፣ አይሰራም። እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቅ ኡስታዝ፣ ኢንሻአላህ ለኸይር ነው ላባስ طهورا ኢንሻአላህ። አሚን። አላህ አፊያ አርክ ኢንሻአላህ። ዱአ እናደርጋለን በደም ኡስታዙን። አላህ ይጠብቅ፣ አላህ ይጠብቅ። ወላሂ በጣም ነው የደነገጥኩት። እኔ ሰው የሆነ ነገር ያደረገ መስሎኝ በጣም ነው የደነገጥኩት። አንተ እኔ እኮ ካራቲስት ነኝ። ያው ሰው እኮ ቁልፍልፍ አድርጌ ነው ቁጭ ማድረገው ሰውን ሳይነካኝ። አላህ ይጠብቅ ኡስታዙና። እንደዛ እንኳን አይደለም። ሲጀመር እኔ በጥል አልታወቅም፣ በመነጋገር ነው ማምነው። ያ ሰው እኮ በአካል ከሆነ እንትን ነው ቁጭ አደርጋቸዋለሁ፣ በመነጋገር ማለት ነው። አሁን 21ኛው ክፍለ ዘመን ነው። የሚደባደብ ሰው ያው ተሸናፊ የሆነ ሰው ነው። ሀሳብ ላይ ነው የምናተኩረው። አዋዋልም ደግሞ ይወስነዋል። ምንም ነገር ብርቆስ ያለበት ቦታ አይደለም። አጋጣሚ ሆኖ ማለት ነው። ቴሊሻ መጣ። አላህ አፊያ ያርግ። ብቻ 30 ጊዜ ይመጣል ኡስታዝ ማሽ ከተረሽ ጃቢሮ አሚር ሰላም እንባባል እስከዛ ድረስ እሱ እስኪመጣ። ጀማሉ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ ሰጀማ ቲንክ የለም መሰለኝ እየሰቀሉ ነው። እሺ ተመልሼ መጥቻለሁ። ሰማል ቴሊሻ አቦል ምንድን ነበር የተባበልነው? አቦል መንፈስ ቅዱስ የተጠቀሰበት ነው። አብ በእኔ እንዳለ እኔ በአብ እንዳለው የሚል ጥቅስ አለ። ኦኬ እሱ ነው እንዴ? ስለኝ የቱ ጋር ብዬ እሱ ጋር ነው። እሺ ላውጣው። እሱ እንትን ያለው ማለት ነው። እሺ ዮሐንስ 11:14 መሰለኝ። ዮሐንስ 14 ቁጥር ዮሐንስ ወንጌል ምዕራፍ 14 ቁጥር 11 አንብበው እስቲ። እሺ ላውጣው። አንብቡልህ አንተ ሁለት ዮሐንስ ወንጌል እዚህ ካልቻልክ ቆይ ያወጣው። ዮሐንስ ምዕራፍ 14 አታስጮብኝ እንግዲህ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ይሄው እዚህ ጋር ይናገራል ይላል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ይላል። ባይሆን ስለራሱ አብ በእኔ እንዳለ እኔ በአብ እንዳለው ሲል ምንን ያመለክታል ብለህ ብታስበው የኢኮኖሚክ ትሪኒቲ ነው ወይስ? አሁን እዚህ ጋር እኮ አለ ወይ ቃሉ ነው ያልከኝ እንጂ ትርጉም አይደለም የጠየቀኝ እኮ። አይ እንትኑን የፈለኩት ጥቅሱ አለ ወይ እና ጥቅሱ ምን ማለት እንደሆነ እንድታብራራው ነው አንተ የፈለኩት። አብን አሳየንና ምን አሉት መሰለህ? ከዛ ጋር አብረውት ያሉ ሰዎች አብን አሳየንና ይበቃናል አሉት። ገብቶሃል? አብን አሳየን ትላለህ፣
እኔ በአብ እንዳለው ነው የፈለኩት። እሱን አይደለም የፈለኩት። አብን አብ በእኔ በእኔ እንዳለ እንዳለ አታምኑምን አለ። እሱን የፈለኩት። አብ በእኔ እንዳለ እኔ በአብ እንዳለ ሲባል ሪሌሽንን ነው የሚያሳየው ወይስ ኢንተራክሽን ነው የሚያሳየው ወይስ ኦንቶሎጂን ነው ወይስ ኢኮኖሚክን ነው የሚያሳየው? ምን ነው የሚያሳየው? እዚህ ጋራ ዲቫይን ኢንተራክሽንን ነው የሚያሳየው። ለምን መሰለክ? ፊዚካሊማ ኢየሱስ በፊዚካል በመሬት ነው ያለው። እዛ አብጋይ ቁጥር 20 ላይ እዛው ላይ አንብበው እስቲ። ቁጥር 20 ላይ እንደዛ እኮ ተመሳሳይ ግራመር ይጠቀማል። ቁጥር 20 ላይ አንብብልኝ አንዴ። መጀመሪያ የኔ ነበብ ከላይ ያለው እንዳያምታታይ እኮ አያንብበውና ችግር የለውም እኮ አነበብከው እኮ። አይ በደንብ ሐሳቡን አላነበብኩም። አሁን አንተ እዚህ ጋር ሐሳብ ልትነግረኝ ስለሆነ እኔም ሐሳብ ለያዛ። እሺ እሺ። ኢየሱስም አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? አብን አሳየንና ይበቃናል ስላለው ነው ፊልጶስ። እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምላችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አየው፣ ኢንተራክሽን ነው። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ አለ። በቃ ያንተን ደግሞ ላንብበው። 20 ነው የፈለኩት ፖይንት ምንድን ነው? አብ በእኔ እንዳለ እኔ በአብ እንዳለው ሲል ሪሌሽንን የሚያሳየው ኢንተራክሽን ዲቫይን ኢንተራክሽንን ነው። በሁለቱ ኢንተራክሽን በአማርኛ ምንድን ነው? ምን ማለት ነው ኢንተራክሽን ማለት? ኢንተራክትድ መሆን፣ አንዱ በአንዱ ውስጥ መኖር ማለት ነው። ቬሪ ሲምፕል ወርድ። ኦኬ ኢንተራክሽን ማለት ግን በአማርኛ መስተጋብር ነው እንጂ አንዱ በአንዱ መኖር። መስተጋብር ማለት እኮ አንዱ በአንዱ ውስጥ አለ ማለት አንዱ በአንዱ መኖር። በእንግሊዝኛ ብንፈታው ኢንተራክትድ አደረገ ካለ አንድ ነገር ኢንተራክትድ አደረገ ማለት አንዱ መስተጋብር ነው። መስተጋብር ነው። እሺ ቁጥር 20 ላይ እስቲ ሂድና ይሄድልኝ። ቁጥር 20 ላንብበው። እሺ ሚላል ከላይ ላንብብልህ እንጂ ወላጆች እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚያም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። እናንተ እያለ የሚያወራው ከማን ጋር ነው? ሐዋርያቱ ጋር ነው አይደል? አዎ። እናንተ በእኔም እንዳላችሁ እኔም በእናንተ እንዳላችሁ ሲል ምንን ነው የሚያመለክተው? እዚህ ውስጥ የሚያሳየው ልክ እዚህ ጋር የሚናገረው እናንተ በእኔ ውስጥ እንዳላችሁ እኔ በእናንተ ውስጥ እንዳለሁ የሚናገረው ሪሌሽንሽፕ ነው እኮ። ታዲያ ሁለት አምላካዊ ፐርሰኖች ናቸው። አዎ አይደለማ፣ እንደዛ አይደለም እኮ። እዛ ጋር የሚያሳየው ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ልነጣጥልልህ እንዴት እንዳያልክ በለኝ። የላኛው ኢንተራክሽን መለኮታዊ ኢንተራክሽን ምክንያቱም እንትኑን ነው ግራመሩን ነው ያሳየው። ግራመሩ የሚያሳየው ሪሌሽንን ነው የሚያሳየው። ሪሌሽን የታችኛው ሪሌሽን ነው፣ የላኛው ደግሞ ዲቫይን አይደለም። አንድ አይነት ነው ግራመሩ፣ አንድ አይነት ነው። ምንም የተለየ ነገር የለውም። ለምን እንደሚለይ ልንገርህ። እሺ የሚለይበትን ነገር ንገረህ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ኢንተራክሽን የሚኖረው ይላል። ይሄ ግን እዚህ ጋር ግን ሪሌሽንሽፕ ነው። ቴዲሻ ሶስት ነገሮች ነው የተነሳው ዮሐንስ ወንጌል ምዕራፍ 14 ላይ እኔም ብታውቁ አባቴን ባወቃችሁ፣ እኔም ብታዩ አባቴን ባያችሁ የሚለው አንድ፣ አብ በእኔ እንዳለ እኔ በአብ እንዳለው የሚለው ሁለት፣ ሶስተኛና የመጨረሻው ደግሞ በእኔ የሚኖረው አብ እርሱ ስራውን ይሰራል የሚለው ሶስት ነው። አሁን ያየነው ሁለተኛውን ነው የጠቀስከው አንተ ስጠቅስልኝ። መጀመሪያ ዮሐንስ ወንጌል 14:11 ላይ ስጠቅስልኝ አብ በእኔ እንዳለ እኔ በአብ እንዳለው የሚለውን ልንፈታው ነው የፈለግነው። አብ በእኔ እንዳለው እኔ በአብ እንዳለው የሚለውን ግራማቲካሊ የሚያሳየው ሪሌሽንን ነው ብዬ አልኩ። ኢቨን ኢንተራክሽንም ነው ብትልም ችግር የለውም። አንደኛው ግን የቅድሙንም አትርሰው። ቅድም ላይ እየጠቀስኩልህ እኔና አብ አንድ ነን የሚለውን ቃል የሚያጠቅሱ እኔና አብ አንድ ነን የሚል የለም። ምሳሌ 14 ላይ አይደለም ያለው። አትቀላቀላ ቴዲሻዬ፣ እዚህ ላይ አይደለም አብ አንድ ነን የሚል እኮ አትቀላቀላ። እሱ ሌላ ነው፣ ራሱ በአውዱ ነው የሚፈታው። ያ ደግሞ ምን ማለት ነው የሚለው ነገር አውዱን አይተህ አውዱን አትቀላቀል። ዮሐንስ ወንጌል 14:10 እና 11 ላይ አብ በእኔ እንዳለ እኔ በአብ እንዳለ የሚለው ቁጥር 20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ይላል። እኔ የሚል ነገር አለ፣ ኤጎ የሚል ነገር አለ፣ እናንተ የሚል ነገር አለ። እናንተ እኔ የሚለው ነገር ሪሌሽንን ነው የሚያሳየው ግራማቲካሊ። እኔ አንተ ምናምን የሚለው ነገር ኦንቶሎጂካል ሳይሆን ሜታፊዚካል ነው። ሜታፊዚካል ነው ማለት እኔ አንተ የሚለው ፐርሰንን የሚያመለክተው። ስለዚህ በፐርሰን ይሄ ልስማሽ፣ ዝም ብዬ ልስማሽ። እሺ ሚዩት አድርጌ ልስማ።
አይ እያዳመጥክ አይደለም። ሀሳቡን ለመረዳት ሞክር። እኮ ለመረዳት ነው ስትተነትን የተውከው ነገር ስላለ ነው። ጨርስና በኋላ ደግሞ ነው ያወራው። እሺ ይኸውልህ፣ እኔ አንተ እርሱ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ገብቶሃል? ስለዚህ ኦንቶሎጂካል ሳይሆን ሜታፊዚካል ነው የሚያሳየው። ስለዚህ ዮሐንስ ወንጌል 14:20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ሪሌሽንን ነው የሚያሳየው። ለምን? ፐርሰንን ስለሚያመለክት። ዮሐንስ ወንጌል 14:10 እና 11 ላይም እኔ በአብ እንዳለው አብ በእኔ እንዳለ ሲል እኔ የሚለው ፐርሰንን የሚያመለክት። ከዛ በኋላ ደግሞ አብ የሚለው ደግሞ አሁንም ፐርሰንን ታሳቢና ዋቢ አድርጎ የመጣ ስለሆነ በአብና በወልድ መካከል ያለውን ኢንተራክሽን ሳይሆን ሪሌሽን የሚያሳይ ነገር ነው። ይህንን ዮሐንስ ወንጌል 14:10ን ለኢንተራክሽን ነው ብሎ የፈታ የእናንተ ራሱ ኮሜንተሪ አታገኝም፣ አንድ አታገኝም። ራሱ ሁሉም የፈቱት ሪሌሽን ነው። በአብና በወልድ መካከል ሪሌሽን ነው። ኢንተራክሽን ብሎ የፈቱት ኦንሊ ኢንሰሶች ብቻ ናቸው። ይህንን ጥቅስ አብ መለኮት ነው፣ ወልድ ስጋ ነው። መለኮት በስጋ ውስጥ አለ። አብ መለኮት ነው፣ ወልድ ስጋ ነው። አብና ወልድ ራሳቸው ኢየሱስ ናቸው። ኢየሱስ በፍጹም አምላክነቱ አብ ነው፣ በፍጹም ሰውነቱ ደግሞ ወልድ ነው ብለው የሚያስተምሩት እነሱ ናቸው ለዚህ ጥቅስ የሚጠቀሙት ማለት ነው። ስለዚህ ዮሐንስ ወንጌል 14:10 እና 11 ላይ እኔ በአብ እንዳለው አብ በእኔ እንዳለ የሚለው ሪሌሽንን እንጂ የሚያሳየው ኢንተራክሽንን አያሳየው ነው የምልህ። ቀጥል። እሺ እኔ ደግሞ ልንገርህና ምን አለ መሰለክ፣ እኔ ደግሞ አውዳዊ ፍቺውን ነው የማነበው የሚገባኝ ማለት ነው። ከላይ አብን አሳየንና ይበቃናል ብሎ ስላሉት ነው። አብን አሳየን። አብ እዛ ጋር ይታያል እንዴ? ፊዚካሊ የለም እኮ ገብቷል። የሌለውን ነገር እኔን ያየ አብን አየ አላቸው። ሃው ብሎ እንዳይጠይቁት ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አይደለም አለ። አብ ነው የሚናገረው እንደማለት ነው። እዚህ ጋር የሚያሳየው ምንድነው? ዲቫይን ኢንተራክሽን እዚህ ጋር እንዳለ ነው። እዚህ ጋር ግን እዚህ ታችኛው ላይ 20 ላይ ግን አንተ ላይ የሚናገረው የሌለ ማንነት አይደለም የሚናገረው። ፊት ለፊታቸው ቆመው ነው። ሐዋርያቶችም አሉ፣ ኢየሱስ ክርስቶስም አለ። እዚህ ጋር ፊዚካሊ ይታያሉ። ሜታፊዚክስ ትለዋለህ። እዛ ጋር ግን የለም፣ አብ የለም። አብ ስለሌለ በሌለ ነገር ላይ ነው የጠየቁት መለኮታዊ ማንነቱን አሳየን። فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. بسم الله الرحمن الرحيم. ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم. بسم الله الرحمن الرحيم. والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بسم الله الرحمن الرحيم. ويل لكل همزة لمزة الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك
كما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة. بسم الله الرحمن الرحيم. ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. بسم الله الرحمن الرحيم. لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. بسم الله الرحمن الرحيم. أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون. بسم الله الرحمن الرحيم. إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. بسم الله الرحمن الرحيم. قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين. بسم الله الرحمن الرحيم. إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفر إنه كان توابا. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب
في جيدها حبل من مسد بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس الفجر بسم الله الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين ሀዲያ ነው ስምሽ? ሰላም ብለናል። ሰላም እንዴት ናችሁ? ደህና ደህና አልሐምዱሊላህ። You got a question or what? Okay. Okay. በመጀመሪያ ድምጽ ይሰማል? አዎ በደንብ ይሰማል። እሺ ሁላችሁም ሰላም እላችኋለሁ። እኔ ኦርቶዶክስ ነኝ እና ጥያቄ የሆነብኝን ካስረዳችሁኝ ወደ ሻዳ ለማየት ዝግጁ ነኝ ለማለት ነው። በመጀመሪያ ጊዜ ችግር የለውም አብሽሪ ቀጥይ። እሺ አንደኛ ጥያቄ እስልምና ሃይማኖት ኢየሱስ ክርስቶስን ነብይ ነው ይላሉ። እኛ ኦርቶዶክስ ግን መድኃኒታችን ኢየሱስ ክርስቶስ ጌታ ነው ወይ ደግሞ አምላክ ነው ብለን እናምናለን። እና ነብይ መሆኑ በዚህ ምን ማረጋገጫ አለ የሚለውን መረዳት ፈልጋለሁ ከመጽሐፍ ላይ እሺ ላሳይሽ። ኦኬ ምንድነው ትክክል ነሽ። እኛ አላህ Subhanahu Wa Ta'ala ነብይ አድርጎ እንደላከው እናምናለን። እና የቱ ጋር ነው ነብይ የሚለው ባይብል ላይ የሚለውን እስቲ ላሳይሽ። ባይብል ላይ ኢየሱስ ብዙ ቦታ ነብይ ስለሆነ እንግዲህ ይኸውልሽ ነብይ ስለሆነ ይላል። እና ምንድነው ነብይ ማለት? በመጀመሪያ ዘሁልቁ ምዕራፍ 12 ቁጥር 6 ላይ እሱም ቃሌን ስሙ አለ እግዚአብሔር፣ በመካከላችሁ ነብይ ቢኖር አለ እኔ እግዚአብሔር በራእይ ይገለጥለታለሁ አለ፣ ወይም በህልም አናግረዋለሁ አለ። ስለዚህ ኢየሱስ ደግሞ ከአምላኩ ስለሚሰማ ለምሳሌ ምን አለ? ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያችኋለሁና አለ። ከአባቴ የሰማሁትን ያ ማለት ደግሞ እኔም ከእሱ የሰማሁትን እያለ ከእግዚአብሔር የሰማሁትን እውነት ትምህርት እስከላከኝ ነው እንጂ ከኔ አይደለም እያለ ከአምላኩ የሚሰማውን እንደሚናገር እናያለን። ስለዚህ ነብይነቱን ደግሞ ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ማ ነብዩ ኢየሱስ። ቀጠለ
ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ብርቱ በእግዚአብሔርና በሕዝቡ ሁሉ ፊት በስጋና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ነው ይላል። ስለዚህ ኢየሱስ ነብይ መሆኑን ይናገራል ማለት ነው። ጌትነት ለተባለው ጌታ ያረገው ራሱ እግዚአብሔር ነው። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ መጽሐፉ ሲናገር እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን አለ ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። ስለዚህ ኢየሱስን ጌታም ክርስቶስም ያደረገው ማን ነው? እግዚአብሔር ነው። ስለዚህ ኢየሱስን ብቻ ሳይሆን ደግሞ ሌሎችንም ጌታ አድርጓል። የዘፍጥረት ምዕራፍ 45 ቁጥር 9 ላይ ምን እያለ ይናገራል? ያው ተመልከቺ። አሁንም ፈጥናችሁ ወደ አባቴ ይውጡ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው። ስለዚህ እግዚአብሔር አለ ዮሴፍ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ እያለ ይናገራል ማለት ነው። ስለዚህ የኢየሱስ ጌትነት ራሱ ከአምላክ የተሰጠ የባህሪ ጌትነት ሳይሆን የጸጋ ጌትነት ነው ማለት ነው። ግልጽ ነው ሀዲ? ኦኬ እሺ ኢብሮ ተመልሻለሁ። እሺ ሀቢቢ እሺ ምሩዬ እንትን ቆይ አዛን ነው ገና እያደረገ ያለው እኔ ጋር ኢንሻአላህ ልጨርስና እሷን እሄዳለሁ። እሺ ሀዲ እሺ አመሰግናለሁ። ከዛ በመቀጠል ደግሞ ስለ ነብዩ ሙሐመድ መምጣቱ በመጀመሪያ ጊዜ ኢየሱስ ክርስቶስ ነበረ ወደ ምድር የተላከው በድንግል ማርያም የተወለደው። ያ ከዛም በኋላ ነው ነብዩ ሙሐመድ የመጣው አይደል? አዎ በትክክል። እና ኢየሱስ ክርስቶስ ሳይወለድ በፊት ትንቢት እየተነገረለት ነበር እና ለነብዩ ሙሐመድስ መምጣቱ ኢየሱስ ክርስቶስ ያቅ ነበር ወይም ደግሞ ትንቢት የተነገረለት ነገር አለ? በትክክል አለ። ነብያችን ሰለላሁ ዐለይሂ ወሰለም በባይብል ላይ በስም ደረጃ ራሱ ተጠቅሰው እናገኛቸዋለን የሚመጡበትን ቦታ ጨምሮ ማለት ነው። እና አንድ ነገር መጀመሪያ ላሳየሽ ምንድነው? ኦኬ አንድ ጊዜ ጠብቂኝ። ኦኬ ምን ይላል መጽሐፉ? ዮሐንስ ወንጌል ላይ መጀመሪያ ቁርአን ላይ አንድ ኢምሩት ከፍትልኛለህ የቁርአኑን ገና ሌላ ቦታ ከሚሄድ ሱረቱ ሰፍ ቁጥር ስንት? ምዕራፍ 61 ቁጥር 6 ላይ ምን ይላል? የመርየም ልጅ ኢየሱስም አለ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከእኔም በኋላ በሚመጣ መልእክተኛ ስሙ አሕመድ በሆነው ይላል። ስሙ ማን? አሕመድ በሆነ ተናግሮላቸዋል። አሕመድ የሚለውንም ስም አሳይሻለሁ፣ ግን መጀመሪያ ዮሐንስ ወንጌል በመጽሐፍ ቅዱስ ላይ በዛ ላይ አሳይሻለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ መሰከረም አልካደም እኔ ክርስቶስ አይደለሁም አለ። ማን ነው የሚለው? መጥምቁ ዮሐንስ። ከዛ በኋላ ነቢያቶች የሚጠብቋቸው መጀመሪያ ላሳይሽ። እሺ ማን ነው? እስራኤሎች የሚጠብቋቸው መጀመሪያ ላሳይሽ። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ አለቆችም በእግዚአብሔርና በመሲሁ ላይ አለ። ስለዚህ እግዚአብሔርና መሲሁ ማን ነው? ክርስቶስ ነው። ያውቁታል እንደሚመጣ መጀመሪያ አንቺ እንዳልሽው። ሌላ የሚጠብቁት ትንቢተ ሚልክያስ ምዕራፍ 4 ቁጥር 4 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላቸዋለሁ አለ። ሌላ ደግሞ የሚጠብቁት አለ። ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ብሎ ለሙሴ ቃል ገብቶለት ነበር። ይህን ስለሚያውቁ ይጠይቁታል። ምንድነው የጠየቁት? መሰከረም አልካደም እኔ ክርስቶስ አይደለሁም አላቸው። ከዛ እንኪያስ አንተ ማን ኤልያስ ነህን አሉት። ምክንያቱም ክርስቶስን መዝሙረ ዳዊት ላይ ያውቁታል፣ ኤልያስን ደግሞ ሚልክያስ ላይ ያውቁታል። ከዛ ብለው ጠየቁት። እኔ አይደለሁም ማለት ታዲያ እሺ ነብዩ ነህን አሉት። ልብ አድርጊ፣ ነብዩ ማለት ደግሞ ልብ አድርጊ፣ ሶስት መጨረሻ ዘመን ላይ የሚጠበቁ አንደኛ ክርስቶስ፣ ሁለተኛ ኤልያስ፣ ሶስተኛ ነብዩ። ከዛ ለዛ ነው ምን አሉ እነሱ ክርስቶስ ወይም ኤልያስ ወይም ነብዩ ካል አይደለህ አሉት። ነብዩ። ስለዚህ ነብዩ የተባለው ማን ነው ለሚለው ዘዳግም 18 ላይ ተቀምጧል። ከወንድሞቻቸው መካከል ከእስራኤል ወንድሞች። የእስራኤል ወንድሞች ደግሞ አረቦች ናቸው እንደምታውቂው። ምን አለ? እንደ አንተ ያለ ነብይ እንደ ሙሴ ያለ ነብይ። ስለዚህ እንደ ሙሴ ያለ ነብይ አስነሳላቸዋለሁ፣ ቃሌንም በአፉ አድርጋለሁ አለ። ቃሉ ማለት
ያው ሰዎች ሁሉ እንደምታውቂው በዚህ ሰዓት ከ300 ሚሊዮን ህዝብ በላይ በአእምሮ ቁርአንን የሸመደደ ህዝብ ነው ያለው እና ቃሌን በአፉ አደርጋለሁ። ከዛ በኋላ ምን ይላል? ያዘዝኩትንም ቃል ሁሉ ይነግራቸዋል። ተግባባን። ስለዚህ አሁን ያ የሚመጣው ነብይ ስሙን ላሳይሽና ኢንሻአላህ ወደ ሰላት ሄድና በኋላ መለሳለሁ። ይሄን ምናልባት እሺ ማን እንደሆነ ላሳይሽ አንድ ጊዜ። ፓራክሊቶስ ይባላል እሱ። ፓራክሊቶስ ማለት ምን እንደሆነ እናያለን። ምን አለ መሰለሽ ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ አለ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ ብለው ነው እነሱ የተረጎሙት። እሱም ዓለም የማያውቀው ስለሆነ እሺ ሊቀርበው የማይችል እውነተኛ መንፈስ ነው አለ ምናምን እያለ ይቀጥላል። አሁን ይሄ ይመጣል የተባለው አጽናኝ ማን ነው ብለን ስንል አላህ Subhanahu Wa Ta'ala የተናገረውን ከማየታችን በፊት ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ልንገርሽ። እኔ ግን እውነት እላችኋለሁ አለ እኔ እንድሄድ ይሻላችኋል አለ ኢየሱስ። እኔ ብሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እሱን ልክላችኋለሁ አለ። የሚልከው ያው ለምኑ ነው። ኦሬዲ ታች ላይ አለ። እሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል አለ። ስለ ኃጢአትም በእኔ ስለማያምኑ ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩኝ ነው አለ። ተግባባን። ከዛ ምን አለ ቁጥር 12 ላይ የምነግራችሁ ገና ብዙ ነገር አለኝ አለ። ነገር ግን አሁን ልትሸከሙት አትችሉም። መቼ ነው የምትሸከሙት? እሱ ግን አለ ግን እሱ የእውነት መንፈስ በመጣ ጊዜ ስለ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ የሚናገር አይደለም አለ። በቃ ከራሱ አይናገርም። አሁን ስለዚህ ማን ነው የሚለውን ሜን ፖይንቱ ላሳይሽ። ዋና ፖይንቱ ማለት ነው። ዋና ፖይንቱ ላይ ለምጣና ላሳይሽ። አሁን የምታነበው እዚህ ላይ በአዲስ ኪዳኑ ላይ ነው ወይስ በብሉይ ኪዳን? አዲስ ኪዳን። ኦኬ፣ በብሉይ ኪዳን ከሆነ ስለ ኢየሱስ እየተናገረ ነው ለማለት ነው። አይ አዲስ ኪዳን ነው። ችግር የለውም። እሱን አሳይሻለሁ። መጣው አንዴ መጣው። እሺ አዲስ ኪዳን ነው። እሺ መጣው ቆይ አልጨረስኩም። እሺ ምን ይላል ተመልከቺ። ፓራክሊቶስ የሚለው ቃል ይሄ ፓራክሊቶስ ታይዋለሽ አይደለ? ከሁለት ቃል ነው የተዋቀረው። አንደኛው ፓራ ከሚልና ሁለተኛ ደግሞ ክሊዮ ከሚል ነው። ከሁለቱ ቃል ነው እና ፓራክሊቶስ የሚለው ምንድነው ትርጉሙ ብለን ስንል ፓራ የሚለው ትርጉሙን እናየዋለን። እንግዲህ ትክክለኛው ትርጉሙ ማለት በጣም ሃይሊ ማለት ነው። ሃይሊ ብሎ ነው የሚያስቀምጠው እና ምንድነው ያው ምን ብሎ ያስቀምጣል? ክሊዮ የሚለው ቃል ያኛው ሃይሊ ነው ብዬሻለሁ። ክሊዮ የሚለው ቃል ደግሞ ምንድነው? ግሎሪ ማለት ነው። ግሎሪ ወይ ደግሞ ፕሬዝድ ማለት ነው። ተግባባን? ፕሬዝ። ስለዚህ ፓራ የሚለው በጣም ሃይሊ ሞር ዛን እንደማለት ነው። ተግባባን? ስለዚህ ትርጉሙ ምን ይሆናል? ሃይሊ ፕሬዝድ ወይ ደግሞ ሃይሊ ግሎሪፋይድ ይሆናል። ያ ማለት ደግሞ ትክክለኛ የማን ስም ነው? የነብያችን አለይሂ ሰላቱ ወሰላም ስም ነው። ለዛ ነው አህመድ የሚለው ቃል ሃይሊ ፕሬዝድ ነው። ትክክለኛ ስማቸው አህመድ። ያው ተመልከች፣ አህመድ የሚለው ቃል ሃይሊ ፕሬዝድ ማለት ነው። ሃይሊ ፕሬዝድ ይሄ ነው ትክክለኛው ትርጉም ማለት። ስለዚህ ኢየሱስ ቅድም እንትና ላይ ማነው ቁርአኑ ላይ አህመድ ብሎ ያቲ ሚን ባዕድ እስሙሁ አህመድ ብሎ የተናገረው ይሄ ፓራክሊቶስ የተባለው ወደፊት የሚመጣው ምንድነው? ነብይ ነው ማለት ነው። አንድ ስም ላሳይሽና እኔ ወደ ሰላት እሄዳለሁ ማለት ነው። ኢንሻአላህ ኢምራን ይቀበለኛል። እሺ ኦኬ። መሀልዬ ዘሰለሞን አንድ ስም ብቻ ላሳይሽና ኢንሻአላህ ኧረ ውረድ። እሺ ሂድና ስገድና ና በቃ አንተ ቆይ አይ እቺንማ ላሳይሽ አንዴ። እቺን አሳይችሽ ነው የምሄደው። ስም ብቻ ነው ማሳይሽ። እሺ ስም ነው። ከዛ በኋላ ምናልባት ስመለስ ካለሽ አሳይሻለሁ። ያው እስልምና መቀበል እፈልጋለሁ ብላሽ ስላልሽ ነው። እሺ እዛ ብዬ ነው። አዎ ጥያቄ የሆነብኝን መጠየቅ ስለሌለብኝ ነው። ችግር የለውም አብሽሪ። ምንም ችግር የለውም። ምንም አያሳስብም። እንዴ ትላለህ? እንዴ እንትና ኢምሩዬ በቃ ማሌ ዘሰለሞን ምዕራፍ
ስንት ላይ ነበረ? ምዕራፍ 5 ቁጥር 10 ኦኬ ያው እናገኘውትሽ በቃ ያውልሽ ምዕራፍ 5 ቁጥር 16 ላይ ምን ብሎ ነው የተናገረው? ተመልከች እዚህ ጋር my beloved is white and ረቢ አለ። ቁጥር 5 ምዕራፍ 5 ቁጥር 10 ላይ ረቢ ማለት white and ረቢ ማለት የነብዩን አፒራንስ እየገለጸ ነው። እና ይሄ ራሳቸው ነው ሐዲስ ላይ አለ the chiefest among 10,000 አለ 10,000 ሆኖ ይመጣል አለ 10,000 ሆኖ የ10 ሺዎች አለቃ ሆኖ ይመጣል አለ። የ10 ሺዎች አለቃ ሆኖ የመጡት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበው ሐዲስ ከመዲና ወደ መካ ሲመጡ ምን ሆነው የ10 ሺዎች አለቃ ሆኖ ነበር የመጡት። ከዛ በኋላ his head is the most fine አለ and gold the most fine gold አለ። ይሄም አለ ስለ ጭንቅላታቸው ትክክለኛው ይሄ ራሱ አለ his locks are bushy and black as a raven አለ። ምን ማለት ነው ረቨን ብለን ስናየው ይሄው ተመልከቹ። ረቨን ማለት ምንድነው አለ from arab ነው አለ ከአረብ ነው አለ። አየሽ ከዛ ቁጥር 16 ላይ ወረደና ስማቸው ማን ነው አለን? ሙሐመድም። አየሽ ኢም የምትለዋ ሪስፔክትን የምታሳይ ነች። ተግባባን። ኤሎሃ ብሎ ኤሎሂም ሲል ምን ማለት ነው? አምላክ ማለት ነው። ማለትም አምላክን እያከበረ መጥራት ነው። ስለዚህ ስማቸው ራሱ ሙሐመድ ይላል። አየሽ ሙሐመድ ከዛ ቀጠለና ምን አለ? አንቺ ቁጥር ምዕራፍ 6 ላይ አንቺ በሴቶች ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽስ ወዴት ፈቀቅ አለ? ውዴ በገነቱ መንጋውን ያሰማራ ዘንድ በአበባው ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረዳለ። አሁን ይሄ ገነቱ ተብሎ የተቀመጠው ባልሰም ነው። ባልሰም ማለት የዛፎች አይነት ነው እና እነዚህ ዛፎች የት ነው የሚገኙት ብለን ስንል ኮሜንተሪ ላሳይሽ። ኮሜንተሪ ብዙ ኮሜንተሪዎች ማሳየት ይቻላል። ለምሳሌ ካምብሪጅ ባይብል ፎር ስኩል ኤንድ ኮሌጅ የሚለው ባይብል እንትን ላይ ኮሜንተሪ ላይ ባልሰም ትሪስ የሚባሉት እነዚህ አለ are said to love dry situations growing plentifully for example in the arid valley of Mecca አለ። አየሽ በመካ ነው እነዚህ ነገሮች የሚበቅለው አለ። የሚበቅሉት የት ነው? መካ ላይ ነው። ከዛ and this is clearly the point of the reference አለ። ትክክለኛው ሪፈረንስ ትክክለኛው የቦታው ሪፈረንስ የት ነው? መካ ነው አለ። አየሽ ባልሰም ተብሎ የተባለለት ውዴ ወዴት ወረደ ሲል ወደ መካ ነው። ከዛ መካ ብሎ ያበቃና እዚህ ቦታ ላይ ደግሞ መዝሙረ ዳዊት ምዕራፍ 84 ላይ የሰራዊት አምላክ ማደሪያዎች እንደምን የተወደዱ ናቸው አለ። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቃለች አለ። ትናፍቃለች ማለትም የሆነ የሚናፍቀው ወደፊት የሚመጣ ነገር አለ። ልቤም ስጋዬም በሕያው አምላክ ደስ ተሰኘ። መጣው ወፍ ለእርሷ ቤት አገኘች፣ ዋኖስም ጫጩቶቿን የምትሰራበት ቤት አገኘች። የሰራዊት አምላክ ንጉሥ አምላኬ ሆይ እሱ መሰዊያህ ነው። ምንህ ነው? መሰዊያህ ያዥልኝ እንዳትረሽ። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለም ያመሰግኑሃል አለ። ጥሩ እኔ ውስጥ አሁን እንግሊዝኛው ላይ ስትመጪ ብሌሲንግ መዝሙረ ዳዊት ስንት ምዕራፍ ነው ያሁኑ? 84 ላይ ነው። 84 ከ1 እስከ 6 ነው። blessed are those who strengths in you whose hearts are set on pilgrimage አለ። pilgrimage ማለት ምንድነው? ሐጅ ማለት ነው። ተመልከች ሐጅ ማለት ታውቂያለሽ እንግዲህ በእስልምና ያለውን ሐጅ የሚባለው ያው pilgrimage ማለት ነው። እሺ ተመልከች ታለ እሺ ያው ፌስት የሚለው ማለት ነው። ፌስት የሚለው ያው pilgrimage አየሽ pilgrimage ማለት ምንድነው? ሐጅ ማለት ነው ብሎ አስቀመጠ። ከዛ እሱ ብቻ አይደለም። ከዛ as they pass through the valley of በካ አለ። በበካ ቦታ ሲያልፉ ነው አለ። በበካ የሚያልፉት የት ነው? በካ በሚባለው ቦታ ነው አለ። ስለዚህ በካ ደግሞ ምንድነው ብለን ስንል ቁርአን ላይ አላህ ምን ብሎ ነገረን? ሱረቱል ኢምራን ምዕራፍ 3 ቁጥር 95 ላይ ቁል ሰደቀላህ በል አላህ እውነትን ተናገረ በል ፈተቢዑ ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ቀጥተኛ ሲሆን ተከተሉት አለ። ወማ ካነ ሚነል ሙሽሪኪን ከበዳዮች ማነው ከአጋሪዎችም አልነበረም። ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን አለ። ለሰዎች መጸለያ ቅድም አሳይችሻለሁ መዝሙረ ዳዊት ላይ መጀመሪያ የተኖረው ቤት አለ። በቤትህ ያለው ቅድም መዝሙረኛው ብሩክና ለዓለማት ሁሉ መመሪያ ሲሆን ያ በበካ አለ።
አየሽው? በበካ በመካ ማለት ነው። በካ የሚለው ያው በሴሜቲክ ቋንቋ በና ማን ነው በና የሚሉ ተለዋዋጭ ሆነው ይመጣሉ። ሰው በበካ አለ። ከዛ ምንድነው በውስጡ ግልጽ የሆኑ ተአምራቶች የኢብራሂም መቆሚያ አለ። ወደ ውስጡ የገባ ሰው ጸጥተኛ ይሆናል፣ ለአላህም በሰዎች ላይ ወደ እርሱ መሄድ በተቻለ ሁሉ ላይ ቤቱን መጎብኘት ግዴታ አለባቸው አለ። ሐጅ አየሽው? ምን አለ? ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ። ይሄ ፒልግሪሜጅ የተባለው እየመጡ እንደሚጎበኙ የት? ካዕባ ማለትም በካ የሚባለው ቦታ በካ። ከዛ በኋላ ያው ተመልከች፣ በካ ሲመጣ ደግሞ ምን ያደርጋል? ቁጥር 6 ላይ the valley of weeping to the place which he has appointed አለ። ያ ቃል ኪዳን የገባላቸው ቦታ ያ ቦታ የሚሄዱበት ቦታ ነው አለ። for there the lawgiver will grant blessings አለ። ሎጊቨር ማለት ነብይ የሚነሳ አለ እዛ ቦታ ላይ አየሽው? ያ ሎጊቨሩ ማን ነው ብለን ካልን እንግዲህ ከመጀመሪያው ዝም ብዬ ራፍሊ እንግዲህ የማንነታቸውን የተክለሰውነታቸውን አሳየ፣ አረብ መሆናቸውን ተናገረ። ከዛ ስማቸውን ሙሐመድ ብሎ አስቀመጠልን እዚህ ጋር። ከዛ በኋላ የት ነው የሚሄደው? ባልሰም ማለት የት ነው አለ? መካ ብሎ አስቀመጠልን። ይኸው መካ ብሎ ነው አስቀመጠልን። ከዛ በኋላ ያው ቤቱ አለ። ቤቱ ምንድነው? መሰዊያ ነው። ለሰዎች ምን የሚደረግበት መሰዊያ። እሱ ምንድነው? ፒልግሪሜጅ ነው። ፒልግሪሜጅ ማለት ምንድነው? ሐጅ የሚደረግበት ቦታ ነው። ሐጅ ብቻ ሳይሆን ደግሞ ቦታው ራሱ የት ነው አለን? በካ የሚባል ቦታ ነው አለን። ያው በካ ያ በካ ደግሞ የት ነው? መካ በመባል ቁርአን ላይ የተቀመጠችው በካ ያይሽው በበካ ወይ ደግሞ መካ ብሎ ያስቀምጠዋል። ሶ ያ እዛ ቦታ ላይ ደግሞ ሎጊቨር ነው እዛ የሚመጣው ሎጊቨር አለና በጣም በሚገርም ሁኔታ በጣም ብዙ ናቸው በነገሮች ላይና ይሄ ለጊዜው ይበቃሻል ብዬ አስባለሁ። ኢምሩዬ ቀጥል ኢንሻአላህ። ሼር ኮፒ ሊንክ አድርጉ ያ ጀማ ገና 2 ሚሊዮን ነው። እሺ ቀጥል ኢምሩ። እሺ አመሰግናለሁ። ኢምራን ኢብራሂም አወራ። አይ እሺ ሃዲ ቀጥይ። እሺ ጀዛከላ ወንድሜ። እሺ አመሰግናለሁ። ሌላኛውም ደግሞ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ እየተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። በዚህ ላይ ደግሞ ትንሽ ነግረኝ ብዬ በዚህ ላይ ምን ትላላችሁ? አይ መጀመሪያ ያመነ ትክክል ነሽ። እስልምና ማመን አለ። አሁን ግን ጥያቄው ምንድነው? በምንድን ነው የምናምነው? በጌታ ምን በአምላክ ብለን? ማለት ነው። በቃ በውስጣችን የምናምነው እምነት ነው። አይ ምስልሽ ባሪያ ነው ብለሽ የምታምኚው ነብይ ነው ብለሽ የምታምኚው አምላክ ነው ወይስ ጌታ ምን ብለሽ የምታምኚው? እኔ ማለት ኢየሱስ ክርስቶስ አምላክ ነው ብዬ ነው የማምነው። አምላክ ነው። ኦኬ ይገርምሻል። ግን ኢየሱስ ያለው ልንገርሽ፣ ኢየሱስ እኔን አምላክ ሳይሆን አለ። ልንገርሽ ኢየሱስ የተናገረውን የዮሐንስ ወንጌል 17:3 ዮሐንስ 17:3 ይሁማ እንደዚህ ይላል፣ የዘላለም ሕይወት አለ። የዘላለም ሕይወት ማግኘት ትፈልጊያለሽ አይደለ? አለ የዘላለም ሕይወት። አሁን ኢየሱስ ላይ የዘላለም ሕይወት ምንድነው አለ? አንተ ብቻ አንተ አለ አንተ ብቻ አምላኩን ኢየሱስ አምላኩን አንተ ብቻ እውነተኛ አምላክና አለ አንተ እውነተኛ አምላክ ነህ አለ ኢየሱስ። የላከውንም ኢየሱስ ክርስቶስ ማወቅ ነው አለ። አይሻ ኢየሱስ አምላክ ሳይሆን የተላከ ነው። ስለዚህ ኢየሱስ ነብይ ነው የተላከ ብቻ ታምኛለሽ። ቀጥሎሳ አንተ ብቻ ኢየሱስ ብቻ አለው ብቻ የሚሆን ቃል ይው። ስለዚህ የኢየሱስ አምላክ ብቻ አምላክ እንደሆነ ካመንሽ በኋላ ኢየሱስ ደግሞ የተላከ እንደሆነ ካመንሽ ምንድነው አለ? ይህ የዘላለም ሕይወት ነው አለ። ግልጽ ነው። ኦኬ አሁን አንቺ ኢየሱስ የተላከ እንደሆነ ታምኛለሽ? እንግዲህ ያየሁት እያነበብኩ ስለሆነ አምናለሁ። በአስተምሮት በፊት ስህተት ሊኖር ይችላል ብቻ አላውቅም። ግን እኔ የራሴ የሚለው የራሴ እምነት ነው ያለኝ ሰዎች በሚሉ አይደለም። እና ያነበብኩትንና ያየሁት ደግሞ አምናለሁ። ማሻአላህ። አዎ ሀዲያ አሁን በሰው የምንከተል ከሆነ ሰዎች በጣም ብዙ ነገር ይላሉ። አሁን ቃል በቃ የኢየሱስ ነገር አመጣሁልሽ። ኢየሱስ አምላክ አለ አንተ አለው። ኢየሱስ አምላኩን አንተ ብሎ ጠራው። ብቻ የሚለውን ቃል። ስለዚህ
አንድ አምላክ ብቻ ነው ያለው። ኢየሱስ ራሱን ከአምላክ ለየ። ከዛ ቀጥሎ የላከውንም አለ። ኢየሱስ በአምላክ እንደተላከ ተናገረ። የላከውንም ኢየሱስ ክርስቶስ ማወቅ ነው አለ። ኢየሱስ የላከውን ካወቁ ምንድነው አለ? የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት ማግኘት ከተፈለገ አንድ ሰው ማድረግ አለበት አምላክ አንድ እንደሆነ ካመነ በኋላ ኢየሱስ ደግሞ የተላከ እንደሆነ ያምናል። መጽሐፉ የሚናገር ይሄ ነው። ግልጽ ነው። አሁን ወደዚህ ስመጣልሽ ሃዲ ከመጀመሪያው ስንጀምር ሙስሊሞች የኢየሱስ አምላክ አንድ አምላክ እንደሆነ እናምናለን። በኢየሱስ አምላክ እናምናለን። ሲጀመኛ ሙስሊሞች የምናምነው የኛ አምላክ የነቢያት አምላክ እንደሆነ ነው። ኦኬ ሪያሊቲውም እንደዛ ነው። ስለዚህ እናምናለን። ቀጥሎ የላከውንም ማለት አንድ ሙስሊም ኢየሱስ የአላህ መልእክተኛ እንደሆነ ካላመነ እነሱ ትክክል አይደለም። ቁርአን ላይ ኢነመል ሙእሚኑነ አለዚነ ዩእሚኑነ ቢላሂ ወረሱሊሂ አለ። አማኞች እኮ እነማን ናቸው አለ? በአላህና በመልእክተኞቹ የሚያምኑ ናቸው አለ። ስለዚህ አንድ ሙስሊም ራሱ ኢሳ አለይሂ ሰላም ኢየሱስ የአላህ ሰላም በሱ ላይ ይሁንና የአላህ መልእክተኛ እንደሆነ ያምናል። ግልጽ ነው። እሺ ድምጼ ያለ እስታክ እያደረገ ነው ስልኬ። ይሰማል። ቀጥል። እሺ አመሰግናለሁ። እና በዚህ ላይ በደንብ ብዙም አልገባኝም እና ትንሽ አብራራልኝ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለው ደግሞ በምንድን ነው? አሁን ለምሳሌ ክርስቲያን ስንወለድ የሰው ልጅ ሁሉ ሙስሊም ነው አይደለ? ከዛ ከተወለዱ በኋላ እንጠመቅ የስላሴ ልጅነትን እንወስዳለን ላለን እና ስለዚህ በዚህ ላይ አሁን ስላልተጠመቅን ገሃነም እንሆናለን ነው ወይስ ደግሞ ስለተጠመቅን ጀነት እንገባለን? በዚህ ጉዳይ ላይ ትንሽ አብራራልኝ። በጣም ደስ ይለኛል። ሃዲ ጥቅሱን ካየሽ ምንድነው የሚለው? ያመነ ነው አይደለ? ያመነ የተጠመቀ ይድናል። መጀመሪያ የሚቀድመው ምንድነው? ያመነ ማመን ነው። እሺ አንድ ህፃን ልጅ ሲጠመቅ አምና አንድ ህፃኑ ልጅ አይ ህፃንሞ ምንም አያውቅም። አይሻ ስለዚህ እያጭበረበሩ ነው ያሉት ማለት ነው። ለምን ኢየሱስ ምንድን ነው ያለው? ያመነ ነው ያለው። አይሻ ካመነ በኋላ የሚጠመቀው እነሱ ግን ሳያምኑ ያጠምቋቸዋል። በነገራችን ላይ ሁለት አይነት ጥምቀት አለ በኦርቶዶክስ ማለት በክርስቲያን ካደጉ በኋላ የሚጠመቁ አሉ። የልጅነት ስላሴ የሚወስዱት አሉ። በልጅነት ግን የኦርቶዶክስ ግን በልጅነት ነው። በሌላ ሃይማኖት ደግሞ በፕሮቴስታንት ምናምን ደግሞ ካደጉ የአምላክ ምንነት ካወቁ በኋላ ከተማሩ በኋላ ነው የሚጠመቁት። ከ15 ዓመት በኋላ ኦልሬዲ እንደዛ አይነት የሚጠመቁ አሉ። ግን በኦርቶዶክስ ደግሞ እኔ ኦርቶዶክስ ነኝ በራሴ በ40 ቀንና በ80 ቀን ነው ልጆች የሚጠመቁት እና የስላሴ ልጅነትን ወሰዱ ይባላል። እና በዚህ ላይ ምን ማብራሪያ አለ? በእስልምና በኩል ደግሞ ላለው አይሻ አሁን መጀመሪያ ስንጀምር ኢየሱስ ያለው ያመነ ነው ያለው። ስለዚህ ኦርቶዶክሶች እና ካቶሊኮች አንድ ሰው ሳያምን ራሱ ያጠምቃሉ፣ ህፃን ልጅ ያጠምቃሉ። ስለዚህ ጥምቀቱ ትክክል አይደለም። እንቀጥል። አሁን ቀጥሎ ምን አለ? ማሂድ የሚፈረድበት ማለት ያላመነ ማሻአላ። ስለዚህ የሚፈረድበት ያላመነ ነው። ከሃዲ ካለ ይፈረድበታል ነው እንጂ ውሃ ውስጥ ያልገባ አይልም ጥቅሱ ራሱ። ጴንጤዎች ለዛ ነው የሚመጉታቸው ኦርቶዶክሶች ማለት ነው። አሁን ወደ እስልምና ስንመጣ እስልምና ውሃ ውስጥ በመነከር አይደለም ድህነት የሚገኘው። አንድ ሰው ሙስሊም ለመሆን በልቡ አላህ ፈጣሪ እንደሆነ በነቢያት ማመን ይሄን የሚጠበቅበት በቃ خلاص እንጂ ሂደህ ውሃ ውስጥ መግባት አለብህ ካልገባህ አትድንም አይባልም። ግን በክርስትናዎች እንዳየሽው ምንድነው የሚለው? ያመነ ተጠቀም። ምሳሌ አንቺ ውጭ ሀገር ሆነሽ አሜሪካ እየኖርሽ ካለሽ ብታምኚ ኦርቶዶክስ ብትሆኚ ካልተጠመቅሽ አትድኝም። ካልተጠመቅሽ አትድኝም። ለምን? ኢየሱስ ያመነ የተጠመቀ ይድናል ነው ያለው። ይድናል። ስለዚህ ለመዳን ጥምቀት ያስፈልጋል። ጥምቀት ለድህነት ይላሉ። ኦኬ። ስለዚህ ይሄ ስህተት ነው። በእስልምናችን ግን አንድ ሰው ለመዳን ማመን ነው፣ ፈጣሪውን ማመን፣ በመላሱ መናገር ነው ያመነውን ነገር። ውሃ ውስጥ መግባት የሚባልም ነገር የለም፣ መጠመቅ የሚባልም ነገር የለም። እንደዚህ በዚህ ገባ በዚህ ውጣ ስላሴ ሚስጥር ነው የለም። በእስልምና ግልጽና ግልጽ ነው። ለዛ ነው እስልምና ልዩ የሚያደርገው። ኦኬ። ሲቀጥል በእስልምናችን ነቢያችን ምን አሉ? ኩሉ መውሉድን ይውለዱ አለል ፊጥራ፣ ሁሉም ሰው የሚወለደው በትክክለኛ ፊጥራ ነው አለ። ይገርምሻል። ጥምቀት በእስልምና ታውቂያለሽ? ጥምቀት በእስልምና አለ። ቁርአን ላይ አላህ የአላህን ጥምቀት ያዙ ይላል። ላ ተብዲለ ሊኸልቂላህ፣ የአላህን ፍጥረት መቀየር የለም አለ።
አሁን የአላህ ጥምቀት መንክር አማርኛው መንክር ይለዋል። ምንድን ነው ስንል የነቢያት መንገድ ነው። ላኢላሃ ኢለላህ ነው በቃ ኮንሴፕት ነው። ሰፊ ሀሳብ ነው፣ ብዙ እንትኖች አሉ። ግን በቃ ይሄ ነው ኮንሴፕት። በቃ በአንድ ሰው ማመን በቃ እምነት ነው። ስለዚህ በእስልምናችን አንድ ሰው ካመነ ቀጥተኛውን መንገድ ይዘዋል ነው እንጂ ውሃ ውስጥ መገባት ምናምን የሚባል ሴት በ80 ወንድ በ40 የለም። እኛ ጋር ማመን ብቻ ነው። ይሄ ከጊዜ በኋላ የመጣ ፍልስፍና ነው እንዴ። ከጊዜ በኋላማ አይደለም ማለት አሁን ኢየሱስ ክርስቶስ መጥቶ ከመጣ በ30 ዓመቱ አይደለ የተጠመቀው እና በሱ እሱ ነው ያስተማረን እንዴ። ከጊዜ በኋላ የመጣ ማ አይደለም። እሺ ጥሩ ጥያቄ። አሁን መጀመሪያ ኢየሱስ የተጠመቀው ለምንድን ነበር? መጀመሪያ መጥምቁ ዮሐንስ ለምንድን ነበር የሚያጠምቀው? መጥምቁ ዮሐንስ ለምንድን ነበር የሚያጠምቀው? በውሃ እየጠመቀ ነበር። ለምን? ምክንያቱ ምንድን ነው የሚያጠምቅበት? የማጠምቅበት ምክንያት ወደ ንገርሽ በቃ የንሳ አይደለም ለኃጢአት ስርየት ነው። ያው ማርቆስ 1:4 እንደዚህ ይላል፣ ዮሐንስ በምድረ በዳ እያጠመቀ የንስሐም ጥምቀት ለኃጢአት ስርየት እየሰበከ መጣ። አይሻ የንስሐ ጥምቀት ለምን? ለኃጢአት ስርየት። ስለዚህ ለምን እንደመጣው ስንል ዋናው ኮንሴፕቱ ንስሐ ለኃጢአት ነው አይደለ? ኦኬ እሺ። በዚህ ከተስማማን ኢየሱስ ለምን ተጠመቀ ወደሚለው ልምጣ። ለምን ተጠመቀ? ኢየሱስ ኃጢአት አለበት እንዴ? ኢየሱስ ኃጢአት አለበት? የለበትም። ለኛ ለአዳም ስል ነው። አይ ለምን ታዲያ ለምን ተጠመቀ? ጥምቀት እኮ ለኃጢአት ስርየት ለንስሐ ነው አይደል? ታዲያ ለምን እንደተጠመቀው? እሱ እኮ በመጀመሪያ ጊዜ ወደ ምድር የተላከው አዳም የጠፋውን ለመፈለግ አይደለ? ከዛም በኋላ ግን ኢየሱስ ምድር ላይ ሲመጣ ኃጢአት ሰርቷል እንዴ? አልሰራም። በሁሉ ነገር መሰለን ከኃጢአት ውጭ አይደል የሚለው ወንጌል? በሁሉ ነገር መሰለን ከኃጢአት በስተቀር። ስለዚህ ኢየሱስ በሁሉ ነገር እኛ መስሎናል። ኢየሱስ በሁሉ ነገር እኛ መስሎን ኃጢአት ካልሰራ ለምን ተጠመቀ ነው? ለምን ጥምቀቱ ራሱ ለኃጢአት ስርየት ከሆነ ኢየሱስ ኃጢአት ከሌለበት ለምን ይጠመቃል ነው ጥያቄ። እሱ እኮ የተላከው በመጀመሪያ እኮ ኃጢአቶችን ለመፈለግ እንጂ ለእንትኖቹ አይደለም የመጣው አይደለ? ለነሱ ስል እኮ ለነሱ ስል ነው። ጥምቀቱ ለምን አስፈለገ? ጥምቀቱ ለምን አስፈለገ? እነሱን ነፃ ለማውጣት ሲል ነው። አይ እንደዛ ደግሞ እንዳትይ እኮ የሉቃስ ወንጌል ምዕራፍ 1 ምንድን ነው የሚለው? ዮሐንስ የሚያጠምቀው ለኃጢአት ስርየት ነው ይላል። ዮሐንስ የሚያጠምቀው ለኃጢአት ስርየት ከሆነ ኢየሱስ በዮሐንስ ከተጠመቀ ለምን መጠመቁ አስፈለገ? በዛን ሰዓት ላይ ኢየሱስን ለራሱ ዮሐንስን ለራሱ እየጠየቁት ነበረ የሚጠመቁት እና እኔ ማጠምቃችሁ በውሃ ነው፣ ከኔ ኋላ የምመጣ ግን የማጠምቃችሁ የጫማውን እግር እንኳን መፍታት የማልችል ከኋላ ይመጣል ብሎ ተናግሯል። ዮሐንስ ለራሱ ዮሐንስ መጥምቁ በሰት ያጠምቃችኋል ነው ያለው። በሰት ያጠምቃችኋል ከኔ በኋላ የሚመጣው ከኔ በፊት ስለነበረ ጫማውን ምንም ከለ በኋላ በሰት ያጠምቃችኋል ነው ያላቸው አይደለ? በቃ አሁን ኮንሴፕቱን ላጠቃልል ሰዓት ለመቆጠብ ማለት ነው። አሁን በመጽሐፍ ቅዱስ ከሆነ ጥምቀትን እንደ እምነት መገለጫ አድርገው ይጠቀሙታል። እንደዛ ሲያደርጉ እንመለከታለን። አንድ ሰው ማመኑን በጥምቀት ሲገልጹ ማለት ነው። በእስልምናችን ከሆነ እንደዚህ የሚባል ነገር የለም ብዬሻለሁ። ጭራሽ ነው። አንድ ሰው እምነቱን በአፉን የሚመሰክረው ዋና እምነት ራሱ የሚጀምረው በልብ ነው። በልብ ካመነ ከዛ በአፉን የሚናገረው። ግን በክርስትና ከመጣን አንድ ሰው ለመዳን ራሱ መጠመቅ አለበት ብለው ያምናሉ። ይሄ ደግሞ ከአእምሮ በላይ የሚሆን ለምን አንድ ሰው ግዴታ ውሃ ውስጥ መነከር አለበት የተባለ እኮ ነው። ምሳሌ አንቺ ሙስሊም ሆነሽ አላህ ያድርግብሽና ወደ ክርስትና ብትሄጂ ማለት ነው። ወደ ክርስትና ብትሄጂ አላህ ያድርግብሽና ወደ ክርስትና ስትገቢ ግዴታ መዳን ከፈለሽ ውሃ ውስጥ መነከር አለብሽ ይሉሻል። ሶስተኛ ካመንሽ በኋላ ከተናገርሽ በኋላ ድጋሚ ነው ውሃ ውስጥ ግቢ ይሉሻል ለመዳን። ይሄ አውት ኦፍ ማይንድ ነው። አማው ሊቀበላችሁ አንድ ሰው እንዲህ በውሃ ውስጥ ገብቶ ይድን የሚችለው ፍልስፍና ነው። ግን በእስልምናችን እንደዚህ ይባል ነገር በልቡ ያምናል፣ በመላሱ ይናገራል። በቃ خلاص ይሄ ነው። እና ያው የኢየሱስ እንደመናስ ታውሪሽ ለመሰለሽ ኢየሱስ የሉቃስ ወንጌል ላይ ዮሐንስ የሚያጠምቀው የኃጢአት ስርየት ነው። የኃጢአት ስርየት የሚያጠምቅ ከሆነ ለኃጢአት የሚያጠምቅ ከሆነ ኢየሱስ በዮሐንስ ከተጠመቀ ኢየሱስ ኃጢአት ሰርቷል እንደሚል ጥያቄ ነበረ። ያው ኢየሱስ ኃጢአት እንዳልሰራ ደግሞ እናውቃለን። መጽሐፍ ቅዱስ ላይ በእስልምና ኢየሱስ ኃጢአት አልሰራም ብለው እናምናለን። ስለዚህ ፍልስፍና ነው የሚሆነው ማለት ነው። ግልጽ ነው።